የኔ ብለህ በምታምነው ቤት ባለው ከእሱ ላይ የዮሐንስን ወንጌል 21ዱን ምዕራፍ እስከ ጥምቀት ባለው ጊዜ ድረስ ታነበዋለህ እና እኔ ከዛ በኋላ ምን እንዳነበብክ እስኪ ንገረን ብዬ ብልህ ጊዜ ብሰጥ እዚህ ሰፊ ሽፋን ሰጥቼ ሙሉን አልችልም። ያዛጋኛል። መጽሐፍ ቅዱስ አነብ ያዛጋኛል። ለምን እውነቴን ነው የምልህ። ስለዚህ ለምን ልክ ነህ። ለምን ቆይ እስከ ጥምቀት ድረስ 21ዱን ምዕራፍ ማለት ነው አነባለሁ። እኔ ለመሰለህ ቢያንስ ሌላው ነገር ቢቀር እንደው ለዘመና እንግዲህ ለረጅም ጊዜ በሰደብኩ ከባባድ ስድቦች የተነሳ እንደው ምን አይነት ትዕግስት እንደሰጠ መድኃኒዓለም ነው የሚያውቀው። እኔ አንዳንድ ጊዜ ይገርመኛል። ይሄ ሰውዬ ምንድነው እንደዚህ ትዕግስቱ ግን እላለሁ። እግዚአብሔር እኔ ሌላ ሰው ትታገሳለህ እንዴ? እኔ እኮ አንተ እኔ ደግሞ ውስጤ እንዴት እንደሚንሰፈሰፍልህ ያደረገው ግን እግዚአብሔር ነው። የእግዚአብሔር ትዕግስት ነው እንጂ የኔ ትዕግስት አይደለም። አንተ ብቻ አይደለም። በጣም ጥቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲያውም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው የምራቸውን ነው። ለምንድን ነው የምንቃወማቸው? የምጠመቅ በጣም በኢየሱስ ላይ ዋሽታለች። በምን ትምህርት ላይ? በኢየሱስ ላይ ጭራሽ በኢየሱስ ላይ። እሺ ምን ብላ አስቻለች? እስቲ ለምሳሌ እስኪ እሺ ኢየሱስ ላይ ሁለት ፖይንቶችን እናንሳ። የመጀመሪያው ፖይንት የክርስቶስ ኢየሱስን የማዳን ስራ ለፍጡር ሰጥታለች። ዋሸዳን ያልሰጠች። በጣም ጥሩ። አሁን እንደሱ እንዲለን ነው ሰው የምንፈልገው። ሰው እንደሱ እንዲለን ነው የምንፈልገው። ይሄ የማን መጽሐፍ ነው? ናታኒ ወይ ይሄ የማን መጽሐፍ ነው? አርጋ ነው የቤተክርስቲያን መጽሐፍሽ። የማን? የትኛው ቤተክርስቲያን? የኛ የክርስቲያኖች። የትኛው ክርስቲያን? ጴንጤም ካቶሊክም ክርስቲያን ስለሚባል የትኛው? የኦርቶዶክስ። የኦርቶዶክስ። በመጽሐፏ ላይ የኦርቶዶክስ መጽሐፍ ላይ ኢየሱስ ላይ የዋሸችው ነገር ይሆናል ሲናበበው ምን ትላለች? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤቴ ሆይ። የማንን? የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤቴ ሆይ ትላለች። የአዳም መርገመ ስጋና መርገመ ነፍስ በመጽሐፍ ቅዱስ ውስጥ በማን ነው ጠፋ የሚለው? በኢየሱስ። በክርስቶስ ኢየሱስ ያሉት ሔዋን ከሚለው እስኪ አንብበው አንዴ። ምን አልከኝ? ከላይ አንብበው እስኪ ሔዋን ከሚለው ይብሳላ። ይባስ ልታብሰው ፈልገህ ነው? እሺ ምንም ማብሰው ከምን አንፃር እንደተጻፈ ማለት ነው? ከፈለከው አንፃር ይኸው የሔዋን ደህንነቷ እመቤቴ ሆይ፣ የሔዋን ደህንነቷ እመቤታችን ሆይ፣ የድንግልናሽ ኃይል እጅግ የሚያስደንቅ እጹብ ነው። ብራዘር ታዲያ የባስ ባነበብከው ቁጥር የቤተ ክርስቲያንህን ኢየሱስ ላይ የዋሸችውን ውሸት ታጎለዋለህ እንጂ አታደበዝዘውም። ብራዘር የኔ ሐሳብ ግን እዚህ ጋር ነው ያለሁት። የአዳም መርገመ ስጋና መርገመ ነፍስ ያጠፋሽለት ይላል። በኢየሱስ ላይ ዋሽታለች የምንለው በመረጃ ነው። ለዚህ ነው ትውልዱ ማርያም ማርያም ሲባል ልቡ ከፍ የሚለው ከተሰበከው ስብከት የተነሳ ነው እንጂ የጌታ እናትማ እኛም ቤት አለች። በኦርቶዶክስ ውስጥ ግን ከኢየሱስ በላይ በሰው ልብ ውስጥ ስም ሲነሳ ደስ የሚለው ማርያም የተባለችው ስም
ለምን? በኢየሱስ ላይ የተሰበከው የሐሰት ትርክት ማለት ነው። በማርያም ላይ የተነገረው እንደ እግዚአብሔር ቃል ያልሆነው ትምህርቷ ማለት ነው። ያው የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት አንቺ ነሽ ይላል። እንቀጥል። ሌላ ያዋሸችውን ውሸት ነኝ ኦርቶዶክስ የማንሆንበት ምክንያት እንቀጥል። እሺ እንቀጥል። ናትሻ እንቀጥል፣ ችግር የለውም እኮ አሁን ዞሮ ዞሮ በገድላት ምክንያት ነው ኦርቶዶክስ የማትሆነው። ይኸው በመጽሐፍቶቿ ላይ ኢየሱስ ላይ ዋሽታለች። ምክንያት ይኸው ዋሽታለች ኢየሱስ ላይ ገባኝ፣ ችግር የለውም። ግን እሺ አንተ በክርስቶስ ትምህርት እርግጠኛ ነህ አንተ ወንድም ማለት አሁን እያወራን ያለነውን ርዕስ ለመቀየር ፈልገ ነው። አሁን እያወራን ያለነው ኢየሱስ ቤተክርስቲያን ኦርቶዶክስ የማንሆንበት ምክንያት ምንድን ነው? ኢየሱስ ላይ ስለዋሸች የዋሸች ውሸት እያሳየው ነው ያለው። ይሄ ውሸት ቤተክርስቲያን የምታውቀው እንጂ አሁን ለምሳሌ በመጽሐፍ ቅዱስ ብታወራኝ እኔ መልሱን ልሰጥ እችላለሁ። ቢያንስ ከፈለከው አንፃር ቤተክርስቲያን በፈለገችው ነገር ተርጉመውና የአዳምን መርገመ ስጋና መርገመ ነፍስ ማርያም ማጥፋቷን ማስረዳት ከቻልክ አስረዳኝ። መልስ ካለ እኮ አሁን ስላላወቅሁ ነው ከምን አንፃር እንደተጻፈ ግን እርግጠኛ ሳልሆን ቀርታ አይደለም። ከምንም አንፃር ተጻፈው ከምንም አንፃር ይጻፍ የአዳም መርገመ ነፍስና መርገመ ስጋ ሊጠፋ የሚችልበት በማርያም በኩል የጠፋበት ምንም ምክንያት የለም እኮ ዳኒ። እርግጠኛው የምነግርህ ማለት ነው ምክንያቱን አላውቀውም። ሳታውቀው እርግጠኛ መሆን አትችልም። እሱ የማምለጫ ሰበብህ ነው። አዮ አንተ ውሸቷን ሐሰቷን ስለምትደብቅላት ነው። ሳታውቀው ቀርታ አይደለም ብራዘር። መልስ ካለ ግን እቀበላለሁ። በማታውቀው ነገር ግን እርግጠኛ ሆነ ልታወራ አትችልም። ከሰው ካላወቀው አላወቅኩም ነው የሚለው። ስለዚህ እኔ በማውቀው ደረጃ በመጽሐፍ ቅዱስ ማለት ነው የጠየኩ የጠየኩ ናቲሻ የት ነው የምትደበቀው? የጠየኩ እኮ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ውስጥ የአዳምን መርገመ ስጋና መርገመ ነፍስ ያጠፋችው ማርያም የለችም፣ ኢየሱስ ነው ያለው። ስለዚህ በእግዚአብሔር ቃል ላይ ማርያም ቤተክርስቲያን ዋሽታለች። በማርያም ላይ ያልሆነውን ነገር ጨምራ በኢየሱስ ላይ የተሰራውን ስራ አጉድላለች። እያወራን ያለነው በመጽሐፍ ቅዱስ ነው ቆዳጅ። እንደ እግዚአብሔር ቃል ሳያት ቤተክርስቲያን በኢየሱስ ላይ ዋሽታለች የምለው ከዚህ የተነሳ። እሺ ዳኒ፣ እኔ እያልኩ ያለሁት የለም ይሄንን ሐሳብ አሁን አንተ ከአርጋኖ መጽሐፍ ላይ ያሳየህኝን ሐሳብ ቤተክርስቲያኗ ልክ ማርያም እንደ ክርስቶስ ተሰቅላለች፣ የአዳምን መርገመ ስጋ ተሰቅላ ነው ያጠፋችው የሚል ሐሳብ እንደሌላት እኔ እርግጠኛ ነኝ እነግርሃለሁ። የጻፈችውም ከዛ አንፃር አይደለም እያልኩ በምንም ተጻፈው ተሰቅላ ትበል ተዘቅዝቃ ትበል እሱ አይደለም ማተር የሚያደርገን። በምንም በየትኛውም ተዘቅዝቃም ይሁን ተሰቅላም ይሁን ምንም ብላ የአዳም መርገመ ስጋና መርገመ ነፍስ ማርያም ያጠፋችበት መጽሐፍ ቅዱስ አንዳች ማስረጃ የለም። ብራዘር ማርያም ለድነታችን ምክንያት ነች አይደለችም? እስኪ ዳኒ አንድ ጥያቄ ልጠይቅ። የመዳናችን ምክንያት ኢየሱስ ነው፣ ማርያም አይደለችም እኮ። ምንም አስተዋጽኦ የላትም በድነታችን ውስጥ። የመዳናችን ምክንያት ኢየሱስ ነው አልኩ ነው። ማርያም ናት የምትል ከሆነ መጽሐፍ ቅዱስ ማስረጃ አምጣና እስቲ እኮ እየነገርኩ ያለው ጥያቄው ምን መሰለህ? የዳንማ በክርስቶስ ነው። እሱን እኮ አምናለሁ። የመዳናችን ምክንያት ከኢየሱስ ውጪ ማንም የለም አለ የምትል ከሆነ ግለጥና አሳየኝ በእግዚአብሔር ቃል። እሺ ክርስቶስ ስጋውን ከየት አመጣው? የእኛን ስጋ ከየት ተዋህደ? ከየት ተዋህደ ማለት የቃል ስጋ ሆነ ይላል አይደለ? ዮሐንስ 1:14 ላይ ዮሐንስ ወንጌል ያ ስጋ ቃል ስጋ የሆነ የት ነው? ከማርያም አይደለ? እሺ ስጋ የሆነበት አንደኛው ምክንያት ለምንድን ነው? ቃል ስጋ የሆነበት ምክንያት ሰው ለማዳን ነው። ሰው እኮ ስለዚህ ያንን ስጋ ከማን ይነሳው? ማርያም አይደለም የሰጠችው። ፈጣሪ መሆኑ ረስተህ ነው እንዴ አትበል። ያለ ወንድ ፍቃድ ማን እየመዘገብክ እናወራ መዘግቤ ለአንድ እየመዘገብክ እናወራ ዳኒ አንድ እየመዘገብክ ነው። ወደ ራስ አንድ እየመዘገብክ እናወራ። እሺ እየመዘገብን እናወራ።
አሁን ምንድነው እያልከን ያለው? ማርያም ስጋውን ለኢየሱስ ዳኒ አይደለም። አንድ ወረቀት ይዘገበ ወዳጅ እኔ መጠይቅን ትጽፈዋለህ መዘመር አንድ ወዳጅ እያልከኝ ያለው ምን ዳኒ አይደለም። ዳኒ በእግዚአብሔር እሺ ሰማኛ እንዴ መንጫጫት አቁም እንጂ ወዳጅ አይደለም። ክርክር አቁምና ሌላ ጊዜ አንተ ስትጠይቀን እየመዘገብን ነበር። እየመዘገብን ነው ምን ነው እየመዘገብን ማለት ነው። ልክ እንደዛ እኔ እጠይቅሃለሁ፣ አንተ ደግሞ መልስን ትጽፈዋለህ። እሺ ጥሩ። ስለዚህ አሁን እንጻፈው። እሺ ምን ልጻፍልህ? እሺ እመቤታችን ቅድስት ድንግል ማርያም በእኛ ድነት ላይ ምንም አይነት አስተዋጽኦ አላደረገችም? አድርጋለች። በእኛ መዳን ላይ ያደረገችው ነገር የለም። አስተዋጽኦ ምንም የለም። እሺ አለ ብለህ ታምናለህ አንተ? ቆይ ወደ እሱ እንመጣለን። ችግር የለም። አይ እንደሱ ምንም አለ ብለህ ታምናለህ አይደል? አለ ብለህ ታምናለህ። የሱ ችግር የለውም። የዳነው በክርስቶስ ነው። እሱ ታግባብቶናል አይደል? ችግር የለውም ምናምን አትበለኝ። ችግር ስላለው ነው የምጠይቀው። አለ ብለህ ታምናለህ? እየመዘገብን ነው የምንሄደው። ያንተን እንመዝግበውና የኔን ደግሞ እንመዘግበዋለን። የሁለታችንም ነው የምንመዘግበው። ብራዘር አለ ብለህ ታምናለህ ወይ? ይኸው አሁንም እኮ የሚያስማማን አሁን ለምሳሌ የሚያስማማን አለ ብለህ ታምናለህ ወይ? ጥያቄ አንተ ይሰማኝ አለ እኔንም አንተንም የሚያስማማ እየነገርኩ ያለው ገብቷል ዳኒ? እሺ እኔ ትጠይቀኛለህ፣ ችግር የለውም። ጠየቅኩ ብራዘር፣ አለ ብለህ መለስኩልህ አይደል? አንተ አለ ብለህ ታምናለህ ወይ? እንዴ ዳኒ ትጠይቀኛለህ፣ እኔ ችግር የለውም እኮ አልኩህ። ምን ነው ፈራው? ችግር ከሌለው ለምን አትመልስም? አለ ብለህ ታምናለህ ወይ? እሺ ጥያቄን አታስጠፋብኝ ዳኒ፣ ችግር የለውም። ትጠይቀኛለህ አልኩ ጽፌልሃለሁ እኮ ጠየቅከኝ፣ መለስኩልህ። የለም አልከኝ አይደለ? እሺ አንተ አለ ብለህ ታምናለህ ወይ? አንተ አለ ብለህ ታምናለህ ወይ? ነገርኩህ እኮ አሁንም ማርያም በፍጹም አልነገርከኝም፣ አላልክም። ምንም ያወራው ነገር የለም። አለ ብለህ ታምናለህ? እየነገርኩህ ልክ እንደ ክርስቶስ ተሰቅላለች የሚል አለ ብለህ ታምናለህ ወይ? አለ ብለህ ታምናለህ ወይ ነው ጥያቄ። የት ነው የምትለው? አዎ አለ አለ እኔ አለ። እሺ አሁን ማስረጃ ነው ሁለታችንም የምናወራው። እሺ ማስረጃ ሰጠናል። ማስረጃ ሰጠናል። ጥቅስ ጥቀስና እዚህ ቦታ ላይ ማርያም ምክንያተ ድነት ናት ብለህ ማስረጃ ሰጠናል ማለት ነው። እንቀበልሃለን። እየነገርኩህ እኮ ነው እኮ እሱ ችግር የለውም። እኔ በራስ እንድትመልሰው ላደርግ ነው። አሁን ወደ አንተ ችግር የለውም አይደለም ብራዘር፣ እኔ ነኝ እየጠየቅኩህ ያለው ወዳጄ። አለ ብለሃል። አሁን ወደ ማስረጃ ነው ሁለታችንም የምንገባው። አዎ አሁን አሪፍ ነው የጻፍከው። ማርያም ለድነት አጽዋቷ አላት፣ ዳኒ የላትም። በቃ አሁን አሪፍ ሀሳብ ነው። እሺ አሁን ወደ አንተ እንምጣ። ኢየሱስ ክርስቶስ ስጋውን ከማን የነሳው? ማስረጃ በለኛ። አሁን ማስረጃ በለኝ እኮ ማን የነሳው ስለ ማስረጃውን ትሰጠኛለህ። ችግር የለውም። ማን የነሳው ካልኩ አንተ በማስረጃ መልስ። ችግር የለውም። እሱ ኢየሱስ ክርስቶስ ስጋውን ከየት ነው የነሳው? ምን ነሳ ስትል ምንድን ነው እያልክ ያለው? እሺ ከየት ነው የተዋህደው? ችግር ቃል ከኛ ጋር ተዋህደዋል አይደለ? ቃል ስጋ ሆኗል አይደል? እሺ እኮ ቃልም ስጋ ሆነ። የት ነው የሆነው? እሺ ከማርያም ቃል ስጋ ከማርያም። እሺ እየመዘገብክ ከማርያም ብለህ መዝገብ። እሺ አሁን ደግሞ እኔ ነኝ የምጠይቀህ። ያው መለስኩልህ አይደል? እየተጠያየቅን ነው። ከዛ በተራ ደግሞ ትጠይቀኛለህ። ከማርያም አልክ። እሺ ከማርያም። እሺ ከማርያም ስጋውን የነሳው ለምንድን ነው? ሰው ሆኖ ለሰው ልጆች ኃጢአት ዋጋ ለመክፈል። አዎ ለምን ነሳ እኮ ሰው ሆኖ መልሱን አልጻፍኩም። ለምን ስጋውን ነሳ ብለህ መልሱን አልጻፍኩም። ከታች ሰው ለመሆን አይደል እኮ ሰው ሆኖ ለሰው ልጆች ዋጋ ለመክፈል። እሺ ክርስቶስ ሰው ካልሆነ አንተ ትድናለህ? ኢየሱስ ስለኔ ስለሞተ ነው የዳንኩት እኮ ዳኒ። አንዴ ዝም ብለህ ስማኝ።
ኢየሱስ ስለኔ ስለሞተ ነው የዳንኩት። 400 ሰው እያየን ነው አይደለ? ክርስቶስ ሰው ካልሆነ እኔ እናንተ እንድናለን። ኢየሱስ እኔን ያዳነኝ ስለኔ ሞቱ ነው። ክርስቶስ ሰው ካልሆነ እኔ እናንተ እንድናለን ወይ? ሰው መሆኑ አለ መሞቱ ብራዘር እኮ እሺ፣ ቆይ የት ነው እንዴ? አምላክ ይሞታል እንዴ? ዳኒ ጥያቄ ፈጠረብህ እንዴ? አንተ ነው የሸሸኸው። አንዴ ቆይ ኢየሱስ ስለኔ መሞቱ ብራዘር የሚጽፈውን እሺ፣ አንዴ ቆይ ያዳነኝ ዳኒ ይሰማል እኮ ቆይ አይደለም እንዴ? አምላክ ይሞታል እንዴ? ቆይ እንዳጽፉ ኤርሚ እንዳጽፉ አይደለም። በሞቱ መልስ አይሆንም። አምላክ ይሞታል ወይ? ቆይ ለምሳሌ መስቀል ላይ ያለው አምላክ ብቻ ነው ይሞታል? አይዞህ ወዳጄ፣ አይዞህ ብራዘር፣ አይዞህ ለራስ አይዞህ እንጂ እንዴ እንዴ አይዞህ ትለኛለህ እንዴ? ለራስ አይዞህ ዳኒ። አሁንማ ለራስ አይዞህ። አሁን የዳንኮ በሞቱ አይደለም። በሞቱ ሰማኝ ዳኒ፣ ኢየሱስ ክርስቶስ ሰው ባይሆን አንተ ትድናለህ አድንም? ጥያቄው እሱ ነው። ስለ ሞቱ ጋር እንሄዳለን። ሞቱ ጋር እንሄዳለን ዳኒ፣ ሞቱ ጋር እንሄዳለን። እሺ ሞቱ ጋር መጥቼ ጠይቃለሁ። አንዴ ብራዘር፣ አሁን አንተ ጠያቂ ከሆንክ እኮ መስማት ነው ያለብህ። ጠየቅክ አይደል? አሁን ስማ፣ የጠየቀ ሰው ይሰማ እኮ። ጥያቄው ስለ ሞቱ አይደለም። አንዴ ተመለሰ ዳኒ። እግዚአብሔር ጥያቄን ጨርስና ከዛ ነው ለመለሰልህ። ጨርስ። ጥያቄ ምንድነው? ጥያቄው እሺ፣ ክርስቶስ ከማርያም ስጋ የነሳው ሰው እንዲሆን ነው አልከኛ ብለህ መልሳል አይደለ? ጨርስ። ጥያቄ እኮ ክርስቶስ ሰው የሆነው ከማርያም ነው ብለህ መልሳል አይደለ? ወዳጄ የተጠየቀ ያው ተጽፎልሃል እኮ። አሁን ጨርስ። ጥያቄ መጨረስ ለምን አቃተ? ጨርስ። በሞቱን ያዳነን ብሎ ኤርሚ ጽፎታል አይደለ? ቆይ አንዴ ላስተካክል። ጥያቄው ሰው ባይሆን ክርስቶስ አንተ ትድናለህ አይደል? እኔ ልቀጥል። አሁን ጥያቄን ጨርስ። ጥያቄው ይሆንና ጥያቄው ይሄ ነው። ጥያቄው ይሄ ነው። በሞቱን ያዳነኝ መልስ ስላልሆነ ነው። አሁን ክርስቶስ ሰው ባይሆን አላድን ጥያቄው ይሆንና ይሄ ነው ጥያቄው። ጥያቄው ይሄ ነው። ክርስቶስ ሰው ባይሆን አንተ ትድናለህ? ወንድምነት አንዴ ቆይ፣ ወንድምነት ጻፍለት፣ ጥያቄውን ጻፍለት። ቆይ አንዴ ጥያቄውን ጻፍለት። እሺ ጥያቄውን ንገረው። ጥያቄውን ንገረው። ጥያቄውን ልትገመው ኤርሚ? እሺ ክርስቶስ ሰው ካልሆነ እኛ እንድናለን አንድንም ዳኒ ክርስቶስ ሰው ካልሆነ እንድናለን ስለው በሞቱ ነው ያዳነኝ። መልስ አይሆንም ኤርሚ። አንድ ይሰርዘው። እሱ መልስ ነው ካለ ደግሞ አይሰርዝ። አንድ ዳኒ ሊጠይቅ። ዳኒ ጨረስክ? ጥያቄ እኮ አይደለም መልስልኛ። ክርስቶስ ሰው ካልሆነ እንድናለን ጥያቄ ጨረስኩ ወይ ወዳጄ? እኮ እሺ ክርስቶስ ሰው ካልሆነ እንድናለን አንድንም ነው ጥያቄ ጨረስኩ እኮ። እሱ ነው ጥያቄ ጨረስክ? መልስኩም ማለት አልመለስኩም። ስትመልስ ሌላ አሁን ሚውታል ብራዘር፣ አሁን ሚውታል እኮ። እኔ ሚውት አደርጋለሁ አላነሳም። ችግር እኮ በቃ ጥያቄ ጨረሰ ሰው እኮ ሚውት ያደርጋል ብራዘር። ከጨረስክ አሁን እኮ ዳኒ አንዴ ስማኝ ነው። አሁንም እንስማ ብራዘር፣ አሁንም እንስማ ወዳጄ። ጨረስኩ እኮ አይደለም። አንዴ ስማኝ። እሺ አንዴ ስማኝ። አንዴ ያልተጻፈ ጥያቄ አለክ ብራዘር? በሰላም ነው? ጥያቄው ምን መሰለህ ዳኒ? ሰማነ ጥያቄው ተጻፈልክ፣ አየነው። አሁን እንቀጥል እኮ። መልስ በሞቱን ያዳነኝ ነው መልስ ወዳጄ። መቼ አወራውና ነው ብራዘር? ይኸው ከላይ ተጽፏል እኮ ኤርሚ ጋር ተጽፎ ነው እየታየኝ ነው። በሞቱን ያዳነኝ የሚል ታይች ነው እኮ። ጥያቄ ጨረስክ ናቲሻ? ጥያቄ ጨረስክ? እኔ ነገርኩ ጥያቄ አልጨረስኩም አልኩ። ግን ካልጨረስክ በሞቱን ከሆነ ወደ ታች ጻፍልኝ። ይጻፍልሽ። ያልጨረሰው ጥያቄ አለ ወንም ጻፍለት። እሺ ጻፍለት፣ ድጋሚ ጻፍለት። ያ እሺ ምን ክርስቶስ ሰው ካልሆነ የቀረ ጥያቄ ምንድነው? አንዴ ይጻፍለት። እሺ ክርስቶስ ሰው ካልሆነ ትድናለህ አንተ አድንም። እሺ ጻፍለት ወንድምነት። ይኸው ተጽፎላል። እየደገምከው ነው ያለው። ይኸው ክርስቶስ ሰው ካልሆነ እንድናለን ወይስ አንድነ? ጥያቄ ይሄ ነው። እሺ ጥያቄው አንድ መልስ ምንድነው? በቃ አሁን ሚውት አድርግ። እሺ ይኸው ሚውት። ቴንክ ዩ። ያ እግዚአብሔር ሰዎችን ያዳነው እንዴት ነው ነው? በጣም ሲምፕል ጥያቄ። ኢየሱስ ክርስቶስን አንድ ልጁን ስለ ሁላችን መስዋዕት አድርጎ ነው እግዚአብሔር ያዳነን። አሁን መጽሐፍ ቅዱስ ላይ በተቀመጠው እግዚአብሔር ሰዎችን ባዳነበት መንገድ ላይ ነው የምናወራው። ባልተከናወነ ነገር ላይ አናወራም። ሰው ባይሆን ኖሮ ምናምን አይደለም አሁን የምናወራው። እግዚአብሔር ሰዎችን ለማዳን የተጠቀመበት መንገድ አንድ ልጁን ስለኛ ልኮ
የዓለም ኃጢአትን የሚያስወግድ የእግዚአብሔር በግ ሆኖ ስለኛ ኃጢአትና በደል ኢየሱስ ክርስቶስ ተሰውቶ ነው የዳን ነው። ይሄ የእግዚአብሔር የማዳን ስራ ነው። ባይሆን ኖሮ አንልም። ባልሆነ ነገር ላይ አይደለም የምናወራው። አየህ፣ በሆነ ነገር ላይ ነው እኛ አሁን የምናወራው። የሆነው የተከናወነው ነገር ምንድን ነው ነው? አንዴ ሚውት አልክ ብራዘር። ስህተት አንዴ ስህተት። ቆይ አንዴ ኤርሚስ አንተ ዳኒ መግባባት አልቻለም። ሚውት ነው የምታደርገው ዳኒ። ኦኬ፣ በሆነው ነገር ላይ ነው የምናወራው። የሆነውና የተከናወነው ነገር ምንድን ነው ነው ጥያቄ። ያልሆነውን ነገር እኛ እግዚአብሔር አይደለንም አናቅም። አየህ፣ የተከናወነውና የሆነው ነገር ግን ምንድን ነው ነው ጥያቄው። የሆነው ነገር ምንድን ነው? እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለምንድን ነው የወደደው? ይኸው በእግዚአብሔር ቃል ይኸው የአምላክ ቃል ግልጽ የሆነ መልስ ስላለው ማለት ነው። ስማ ዳኒ፣ አንድ ብራዘር ሚውት ስርዓት ያዝና ከዛ ካልተመለሰልህ አልተመለሰልኝም ነው የምትለው። እንደሱ አይነት ወሬዎች ስለማናወራ ማለት ነው። ቴንክ ዩ። ሚውት ነው የምታደርገው። ያው እኩሽ ዛሬ ግን እንድታወርደኝ አልፈልግም ብራዘር። ስሜታዊ አትሁን። ለመውረድ ከፈለክ ብዙ ምክንያት አዘርዝር መውረድ ትችላለህ። አሁን ሚውት አድርግ፣ አትረብሽ። እኔ አልወርድም፣ እንዳታወርደኝ ነው። ሚውት አድርግ ወዳጅ። ከዚህ በኋላ ጣልቃ ከገባ ያስወርዳል። ምንም የተለየ ነገር የለም። ምክንያት ሌላ ጥያቄ ነው ወንድም አለ። ሚውት አደርጋለሁ ወይ ስላስወረደ አይነት እኮ እንዴት የእግዚአብሔር ቃል የሆነውን ነው እኛ ክርስቲያኖች የምናምነው። የሆነው እግዚአብሔር ሰዎችን ለማዳን የመረጠው መንገድ ምንድን ነው ነው ጥያቄው። ይኸው የእግዚአብሔር ቃል እንደዚህ ይላል፣ በእርሱ በሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አየህ፣ የእግዚአብሔር ሰዎችን የማዳን ምስጢር ልጁን በመስጠት ነው። ይሄ የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ ነው። አለቀ። ስለዚህ ሰዎች የዳኑበትና ከሞት ያመለጡበት ምክንያት እግዚአብሔር በሰጠውና ባዘጋጀው የመዳን መንገድ ነው። አሁን እዚህ ላይ ቆመን ነው የምናወራው። እኛ ሰዎች ነን። እግዚአብሔር ልጁን ባይልክስ ኖሮ ብለን አናወራም። ሰው ባይሆንስ ኖሮ ብለን አናወራም። ለምን? እግዚአብሔር ምን መንገድ እንዳለው አናውቅም። እግዚአብሔር ሐሳቡን ግን ሲነግረን ሰዎችን ለማዳን ልጁን እንደላከልን። ጌታ ተልኮ ስለኛ ኃጢአትና በደል በመስቀል ላይ ዋጋ ከፍሎ ኢየሱስ ምን አድርጎናል? ታድጎናል። ስለዚህ የክርስቶስ ኢየሱስን የመምጣትና ስለ ሰው ልጆች ኃጢአትና በደል ዋጋ የመክፈል ጉዳይ ነው የምናወራው እንደ ክርስቲያን። ስለዚህ ሰዎች የዳኑት ከሞት ያመለጡት እንዴት ነው? ኢየሱስ መጥቶ ስለ ሁላችን ኃጢአትና በደል ዋጋ በመክፈል አንዱ ስለ ሁሉ ሞቶ ጌታ የታደገን የሁላችን ኃጢአትና በደል በልጁ ላይ አኑሮ ማን? እግዚአብሔር። ይሄ የእግዚአብሔር ፈቃድ ነው። ስለዚህ የዳንበት ምስጢር ጌታ መወለዱ ሳይሆን ስለኛ ኃጢአትና በደል በመስቀል ላይ ዋጋ መክፈሉ ነው። he paid the price። ስለዚህ አሁን የምናወራው ሰዎች የዳኑት ኢየሱስ ክርስቶስ ስለኛ በመስቀል ላይ ስለሞተ ነው። ብትወድስ ይህች ጽዋ ከኔ ትለፍ ብሎ እስከ መማፀን የደረሰበት ያችን አስጨናቂ ሞመንት ያለፈው ስለኔ ኃጢአትና በደል ነው። ያቺ ጽዋ ከሱ ብታልፍ ኖሮ እኔ የእግዚአብሔር በግ ለኔ ኃጢአትና በደል የሚሰዋ የለኝም ነበር ማለት ነው። ኢየሱስ መጥቶ ስለኔ በመስቀል ላይ የከፈለው ዋጋ ነው እኔን ምን ያደረገኝ? ያዳነኝ። መጽሐፍ ቅዱስ ውስጥ ያለው የመዳን መንገድ ይሄ ነው። ከዚህ ውጪ የመዳን መንገድ ካለ አንተ በማስረጃ ታሳየናለህ ማለት ነው። ልክ እንደዚህ እየገለጽ የእግዚአብሔርን ቃል እየጠቀስክ በማስረጃ ታሳየናለህ ማለት ነው። ምክንያቱም ቅድም ምን ብለሃል? አለ ብለሃል። ማርያም አለ ብለሃል በማስረጃ ማለት ነው። ማይክን ከፍተህ አሁን በማስረጃ ደግሞ ትቀጥላለህ ማለት ነው። እሺ፣ ከመጀመሪያውኑ ጥያቄውንም አልመለስከውም ዳኒ፣ ጥያቄውን አልመለስከውም። ሲቀጥል ደግሞ ስለሞተልኝ ነው የዳንኩት ብለሃል። አዎ እርግጥ ነው ስለሞተልን ሁላችንም ድነናል። እሱም ያስማማ ነው። ግን እንዲሞትልን ደግሞ ሰውነትን ከኛ መዋሃድ አለበት። ምክንያቱም ኃጢአትን የሰራው ማን ነው? የሰው ልጅ አዳም ነው የሰራው። መላእክቶች አልነበረም የሰሩት። ኃጢአትን የሰራው አሁን የምታወራው አንተ አይደለም የምታወራው ወዳጅ። አንዴ ያልተመለሰልህ ምንድን ነው? እኔ ነኝ መላሹ፣ አንተ አይደለም። ምንድን ነው ያልተመለሰልህ?
ያልተመለሰልህ ምንድን ነው? ያልተመለሰልኝ ስለተወለደ ሳይሆን ስለተሰቀለ ነው የዳንኩት ስላልከኝ ነው ያልተመለሰልኝ። እሺ አዎ፣ ስለዚህ አልተመለሰም ብለሃል። አልተመለሰም፣ መልሶ አልተመለሰም፣ ጭራሽ አልተመለሰም። ችግር አሁን እኔ ነኝ የምጠይቅ። ኦኬ፣ ስላልተመለሰ አንተ መልሰው ማለት ነው። አንተ ነህ የምትመልሰው። አንተ እንዲናርጋ ብራዘር፣ እንዴት እንደምናደርግ እኔ ነኝ የምነግርህ ወዳጄ፣ እኔ ነኝ የምነግርህ። እንዴት ያንተን ልመልሰውና ወደ እኔ ብንሄድስ ወዳጄ? እንዳልተመለሰ እንድናውቀው እኔ ነኝ የምጠይቀው። ያልተመለሰውን እኔ ነኝ የምጠይቀው። ይኸው ልጠይቀህ ነው፣ ያልተመለሰውን ልትነግረን ማለት ነው። ይኸው በደንብ ስማኝ። እሺ፣ ጌታ ስለተወለደ ነው መዳን የተፈጸመው። ካልተወለደ መስቀል ላይ መስዋዕት የተደረገው ስጋ የለም እኮ ሲጀመር። ዳኒ ይህ እኮ ጥያቄ ራሱ ማስረጃ አንተ። ኢየሱስ ተወልዶ ሰዎች የመዳን ተስፋ አግኝተው ነበር? ማስረጃ አንተ ዳኒ። ማስረጃ ሳይሆን እየነገርኩህ ክርስቶስ ለመሰቀል ስጋ ያስፈልገዋል አያስፈልገውም? ማስረጃ ብራዘር፣ ምን ማስረጃ? ለምሳሌ እኮ ምን ትፈልጋለህ ነው? ችግር የለውም። ኢየሱስ ክርስቶስ በመወለዱ ብቻ ሰዎች እንደሚድኑ ማስረጃ አለ። በመወለዱ ሳይሆን እያልኩ ያለሁትን ገብቷል ዳኒ ወዳጅ። አሁን ስለ መስቀሉ ምናምን አለ የምታወራው። በመወለዱ ማስረጃ አንጣ፣ ሰዎች መዳናቸው። በመወለዱ ሳይሆን እያልኩ ያለሁት ጥያቄ እሱ ነው። ጥያቄ እሱ በመወለዱ ማስረጃ አንጣ። በመወለዱ ሰዎች መዳናቸውን ማስረጃ አንጣ። እግዚአብሔር ቃል በመወለዱ እየነገርኩ የእኛን ስጋ በመዋሃዱ ነው እኛ ሄዳን ነው። ልክ ሲዋሃድ ሰዎች ሁሉ መዳናቸውን ማስረጃ አንተ። ልክ ሲዋሃድ እንዴ ማስረጃ አንተ። ብራዘር እየጠበቅኩ ነው ያለሁት። ነገርኩ እኮ ዳኒ፣ መልሱን ነግሬሃለሁ። ጥያቄው ራሱ ትክክል አይደለም። ማስረጃ ነው ጠይቅ። ለመሰቀል ስጋ ያስፈልጋል። አሁን አንተ ተሰቅሎ ያዳንከኝ ለመሰቀል ስጋውን መዋሃድ ያስፈልጋል። ማስረጃ ና ማስረጃ ለጠየቁ ጥያቄ በመወለዱ ሰዎች መዳናቸውን ማስረጃ አንተ። እግዚአብሔር ቃል ለመሰቀል ስጋው ወዳጅ ማስረጃ አንተ። በመወለዱ ኢየሱስ ክርስቶስ ሰዎች መዳናቸውን ማስረጃ አንተ። እግዚአብሔር ቃል በቃል ነው የፈለከው ነው። በርታ ብራዘር። እኔ ሐሳቤን እምነቴን ገልጫለሁ ያሳየው። አንተም ካለ ከእግዚአብሔር ቃል ከሌለ ግን የሰው ምስክር ትጠራለህ ማለት ነው። ተክልዬን ወይ ሩፋኤል ምና እያልክ የመልአክም የሰውን ምልክት ማስረጃ ጠይቃለህ። አሁን ግን መጀመሪያ ከእግዚአብሔር ቃል ማስረጃ አንተ። ነገርኩ እኮ ማሾፍ አንተ አቁምና ማስረጃ አንተ ብራዘር። ማስረጃ አንተ። ማስረጃ የለም፣ ችግር የለውም። ማስረጃ የለም። እሺ፣ የለም። ሳይኖረ ነው የምታወራው። የለም። ቅድም ምን ብለህ ነበረ? ወደ ማርያም እመለሳለሁ። ስለዚህ ይሄ ጥያቄ እኔ በማስረጃ መልሼዋለሁ ማለት ነው። አልመለስኩም። እኔን እኮ እያስቆምከኝ ነው። እንዳታስወርደኝ ዝም እያልኩ አይዞህ ብራዘር፣ አይዞህ። አልመለስኩም። ያንተን አልመለስኩም። እግዚአብሔርን አልመለስኩም። እኔ እጠይቅሃለሁ መልሼ አልመለስኩም። አይዞህ ብራዘር፣ ወደ ማርያም እንእሽ። እሺ፣ እናድርጋለን። ና ምንም እንዴት እንደምናደርግ አንተ አትነግረኝ፣ እኔ ነኝ የምነግርህ። ወደ ማርያም እንመለስና እኔን ከተነገረኝ በኋላ ወደ አንተ እንመለስ። አንዴ ስሜት ተስማሞኝ እኮ ይኸው ቅድም አንዴ እኮ እኔ ለምንድን ነው የምትጠይቀኝና ማለት ለምሮ እሺ አልኩኝ። ጠይቀኝና ቀጣይ ልጠይቅህ ነው ያሳብ አንዴ ትጠይቀኛለህ እኮ አንዴ በቃ ያለናል። አንዴ ቆይ ስሙኝ ወንድም ነው ናታኒ 510 ሰው ቢያንስ እዚህ ፊት ለፊት ላይ እየሰማችሁ ነው። ቢሃይንድ ባይ ደግሞ ከዛ በላይ እኛ ሚዩት አድርገን ተቀምጠናል። ህዝቡ ጸጥ ብሎ እየሰማን፣ ሁለታችሁ ናችሁ የምታወሩት። ናታኒም ካረበሽክ በስተቀር አታስወርዱኝ ብለሃት ነው። አናስወርድም። ለምን አስወርዳለን? ያሬዳውያን ሌላ ወንድምህም እዚህ ኦርቶዶክሳዊ ወንድም አለ። እኛ ሰው ለማስወረድ አይደለም ኑ ግቡ ብለን የምንለው። ስርዓት ጠብቃችሁ እስከተናገራችሁ ድረስ ለተጠይቀው ጥያቄ ተገቢ መልስ እስከሰጠ ድረስ ለምትጠይቀን ጥያቄ ተገቢ መልስ እስከሰጠን ድረስ ህዝብ ይማራል። ስለዚህ ስጋት አይግባህ ወርዳለሁ ብለህ ማለት ነው። ማንም አያስወርድም። ወንድምነትም አያስወርድም። እኛም አናስወርድም። ከረበሽ ሁለቴ ሶስቴ ስላስወረደኝ እኮ ነው ዳኒ። እኔ ማረብሽም እኔ ራሴ አስወርጃ አውቃለሁ እኮ ለምን ግን አረብሽም። አንተም ታውቃለህ። ተደማምጦ ማውራትን ስላልጠበቅክ ነው። አሁንም እንደዛ ከማድረግ ዳኒ ሲያወራ ስማው፣ አንተም ስታወራ እንስማ እና በዚህ መልኩ ቀጥል። ቴንኪው ቀጥል።
ቴንኪ ወንድምነት ተቀብያለሁ። ቅድም ምን አልከን? ማርያም የመዳኛ ምክንያት ናት፣ መጽሐፍ ቅዱሳዊ ማስረጃ አለኝ ብለሃል። ማርያም የመዳን ምክንያት ናት የሚል የመጽሐፍ ቅዱስ ማስረጃ ስጠን። ቃል በቃል የለም እያልኩ ያው አሁን ለምሳሌ ከመጀመሪያው ልንገርህና እንስማማ ማለት ነው። ያው ክርስቶስ እኛን ለማዳን ሲጀመር ግዴታ ሰው መሆን አለበት። አሁን ለምሳሌ አምላክ ቅድም የምትሰማው መሰለህ እግዚአብሔር እኛን በሚያድንበት አናቅም አልከ። ሰው ባይሆንስ ብለን እንገምታለን ነው ያልከ። አሁን ግን ግዴታ ሰው ሆኖ ነው እኛን የሚያድነ። እንዴት ካልከኝ ለምሳሌ አዳም ላይ ነው አይደለ ፍርድ የተሰጠው። ስለዚህ ንጹህ ሰው ስለሌለ ነው ክርስቶስ ራሱ እንደኛ የኛም ባህሪ ራሱ የተዋሃደው። አንደኛ ምክንያት ይሄ ነው። በቃ ሰው ካልሆነ አንድንም እኛም የእግዚአብሔር ፍትሃዊነትም አይታይም። ለዚህ ነው ሰው ለመሆን ደግሞ ከማርያም ስጋ መንሳት አለበት። ከማርያም ደግሞ አልነሳም እንኳን የሚባል ከሌላ ሰው ከሆነ አሁን ሌላ ጥያቄ ራስህ ፈጥረህ እያወራህ የራስን ጥያቄ ለመመለስ ነው ጥረት እያረክ ያለው። የኔ ጥያቄ የራስን አትደረብ ብራዘር አትደረብ። የኔ ጥያቄ ማርያም ምክንያተ ድነት ናት ብለሃል። መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? እሱን ዘግተን ወደ ሌላ ጥያቄ ምን ሄደ አለኝ። እሺ ማስረጃ አንተ ማርያም ምክንያተ ድነት ናት የሚል ማስረጃ አንተ ነገርኩ እኮ ክርስቶስ የማፀን ማስፈሬ ነው። ጠቅስ በለጠነትና ማርያም ምክንያተ ድነት ናት የሚል መጽሐፍ ቅዱሳዊ ማስረጃ አንተ እንዴ ቃል በቃል ነው እንደ ፈለከው ዳኒ። ስለ እንደዚህ ማርያም የድህነት ምክንያት ናት ቃል በቃል ነው የፈለከው? አዎ እንዴ እንደዚህ እኮ የለም፣ እንደዚህ የለም። እሺ በትምህርት ደረጃ ጳውሎስ ወይ ሐዋርያው ወይ ጌታን ጨምሮ ማርያም ለመዳናችን ምክንያት ናት የተባለበት ቦታ ካለስተ ሲጀመር መጽሐፍ ቅዱስ በመላት ነው የሚነበበው። ለምሳሌ አንድ ጥያቄ ልጠይቅሽ፣ እዚሁ አንተ ባነሳው ጥያቄ ብራዘር ጥያቄ አለ፣ መልስ ነው እየጠበቅኩ ያለሁት። አትደበቅ። እየተደበቅኩኝ አይደለም፣ ነገርኩህ እኮ ብራዘር፣ መልስ እየጠበቅኩ ነው ያለሁት። የለም። እሺ እንደዚህ አይነት ጥያቄ ከሆነ ቀጣይ እኔ ነኝ የምጠይቀው። አሁን የለኝም፣ ችግር የለውም። ቀጣይ እኔ እጠይቃለሁ። የለም በቃ አየህ፣ እንደሌለ እንድታውቀው ያክል የቤተ ክርስቲያን ችግር የለውም። አንዴ ምንም ችግር የለውም። አትደረብ፣ እኔ ሳወራ አትደረብ። እሺ ብራዘር አትደረብ፣ እኔ ሳወራ። ቤተ ክርስቲያን በኢየሱስ ላይ ምን ዋሸች? እንደዚህ ነው የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤታችን ሆይ አለች። ለዚህ ነው ኦርቶዶክስ ያልሆንኩት እኔ። ማርያም እምትባል ለሰው ልጅ መርገመ ስጋና መርገመ ነፍስ ምክንያት የሆነች የለችም በእግዚአብሔር ቃል ውስጥ። ለሰው ልጆች ኃጢአትና በደል መሻር ስለ ሁላችን ኃጢአትና በደል ዋጋ የከፈለ አንድ አለ። የሁላችን ኃጢአትና በደል በእርሱ ላይ የኖረ አንድ አለ። ስለ ሁላችን ኃጢአት የሆነ አንድ አለ። እሱም የናዝሬቱ ኢየሱስ ነው። ከኢየሱስ ውጪ ለኃጢአታችን ለበደላችን ምክንያት መርገመ ስጋና መርገመ ነፍስ መጥፋት ምክንያት የሆነች ማርያም በእግዚአብሔር ቃል ውስጥ የለች። ይኸው ነው። እንቀጥል። ሌላ ሐሳብ ላሳየ። እኔ ደግሞ ልጠይቅ ዳኒስ፣ ሌላ ኦርቶዶክስ ያልሆንበትን ምክንያት እንቀጥል። እሱን ትነግረኛለህ። ይህንን እንጨርሰውና ትነግረኛለህ። ምን ነው የምንጨርስ? ጨረስ ነው እኮ የለም አልከኝ፣ አሳየው፣ ጨረስን ብራዘር። ሌላ የተለየ ነገር የለም። ጠይቁኝ። ኦርቶዶክስ ያልሆንኩበት ጠይቁኝ ብለህ ገብተህ ርዕስ ይዘህ ቅድም የጠየቁኝ ሌላ ያልሆንኩበትን ምክንያት ላሳየው። ሌላ ታሳየኛለህ። አንዴ በወረቀቱ ዙሪያ እዚህ በጻፍከው አንዴ ልጠይቅ፣ ያልተመለሰልኝ ስላለ ነው። እሺ ክርስቶስ በሞቱ ነው እንጂ በመወለዱ አልዳንኩም ብለኸኛል ቅድም። እሺ አንተም ደግሞ ከመጽሐፍ ቅዱስ በመወለዱ አልዳንኩም በሞቱ ነው የዳንኩት የሚል ቃል በቃል እና ወይም ደግሞ ሐዋርያቶች ቅዱስ ጳውሎስም ሊሆን ይችላል ቅዱስ ጴጥሮስም ብቻ ሐዋርያት የጻፉትን እስኪ አሳየኝ እስቲ ቃል በቃል እንዳንተ አሁን እሱ አንተ ያልከኝም ማለት ነው። በመወለዱ አልዳናችሁም በሞቱ እንጂ። እሺ ስለዚህ በክርስቶስ ኢየሱስ ሞት መዳናችንን ነው ከእግዚአብሔር ቃል ማሳየ ማለት ነው። ግልጽ የሆነ ጥያቄ በመወለዱ ሳይሆን
አይደለም በመወለዱ ሳይሆን በሞቱ ነው የዳናችሁት የሚል ማለት ነው። ኢየሱስ ክርስቶስ ለኛ ለኃጢአትና ለበደላችን። እሺ በጣም ደስ የሚል ጥያቄ። ጥሩ ይኸው እግዚአብሔር የሁላችን ኃጢአትና በደል በማን ላይ ያኖረ? በማን ላይ ያኖረ? እየጠየቀኝ ነው እንዴ? በኢየሱስ ላይ ያኖረ አይደለም። በፍጹም ብራዘር አይደለም። አይ በማን ላይ ያኖረ ስላልከኝ ብዬ ነው። እኮ እኔ ነኝ እያወራሁኝ ያለሁት ወዳጅ። እሺ ይቅርታ። የሁላችን ኃጢአትና በደል በማን ላይ ያኖረ? በኢየሱስ ላይ። በኢየሱስ ላይ የሁላችን ኃጢአትና በደል ተሸክሞ ኢየሱስ ክርስቶስ በቀራንዮ በመስቀል ላይ ዋጋ ሲከፍል ደሙን ሲያፈስ ለማን ያፈሰሰው? ለሰው ልጆች ኃጢአትና በደል። ኃጢአት ደም ሳይፈስ ስርየት ስለሌለ ማለት ነው። ኃጢአት ደም ካልፈሰሰ ስርየት አያገኝም። ያንን ደም ያፈሰሰው ማን ነው ካልከኝ የናዝሬቱ ኢየሱስ ክርስቶስ ነው። ስለ ሁላችን ኃጢአትና በደል በመስቀል ላይ ደሙን ያፈሰሰው ጌታ። ደሙን ያፈሰሰው መቼ ነው? ቆይ አንዴ አንተው ሚዝ ነው መጣረው። እሱ ሌላ ጥያቄ ነው። ቆይ አንዴ ብራስ ከየት እንዳመጣው ደግሞ አሳያለሁ። ከየት እንዳመጣው ይሄው ልጻፍልህ። ከየት አመጣው ያልከውን እናወራበታለን። እሺ ኦኬ። ስለዚህ የጌታ በመስቀል ላይ ዋጋ የመክፈሉ ምስጢር ምንድነው ካልን የክርስቶስ ኢየሱስ የመስቀል ስራ ምስጢሩ ምንድነው ካልክ፣ ለምንድነው የፈሰሰው ካልክ፣ እሱ ግራ ከገባ ይሄው የእግዚአብሔር ቃል እንደዚህ ይላል። እሺ 28 ላይ ይሄው እንደዚህ ይለናል። ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ ነው ይላል ጌታ ሲናገር። ይሄው እንደዚህ ይላል። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ አለና በምሳሌ የነገራቸው ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ። ሃሌሉያ። አየህ፣ የኢየሱስ ክርስቶስ ደም የፈሰሰው ለምንድን ነው? ስለ ብዙዎች ምን የኃጢአት ይቅርታ። ደሙ መቼ ነው የፈሰሰው? ሲገረዝ ብራዘር፣ እናንተ እንደምታሹፉበት ማለት ነው ወንድም አለ። ጌታ በመስቀል ላይ በቀራንዮ ላይ ደሙን ያፈሰሰው የሰው ልጆች አዲስ ኪዳንን ያገኙት የተገኘበት ምስጢር መስቀል ነው። አዲስ ኪዳን ደም ከፈሰሰ በኋላ ነው የሆነልን። ይቅርታ ያገኘነው ከመስቀሉ በኋላ ነው። ክርስቶስ ኢየሱስ በመስቀል ላይ የከፈለው ዋጋ ነው እኛን ምን ያደረገን? የኃጢአት ይቅርታና ስርየት እንድናገኝ ምክንያት የሆነልን። ከዚህ ደም ውጪ ማርያምን ጨምሮ የማንም ማለት ነው የአዲስ ኪዳን ዋስትናችን የለም። ዋስትናችን የለም። ደጋግመህ ስታወራ ሰምቻለሁ። እሺ በማርያም ሕይወት ላይ የተከናወነውን የእግዚአብሔርን ሐሳብ እስቲ እንይ እና ወንድሞች ምናልባት ሐሳብ ካላቸው ይጨምራሉ። እንቀጥላለን። ይሄው እንደዚህ ትላለች። እሺ ነው ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላኩም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላቅ ይህ እንዴት ይሆናል አለችው። ሃሌሉያ። አየህ፣
ሰው ለመወለድ ለመፈጠር ምን ያስፈልገዋል? የወንድ ዘር ሲደመር የሴት ዘር ያስፈልገዋል። ያለ ወንድ ሴት ብቻዋን ልጅ መስጠት ትችላለች? አትችልም። አየህ፣ ለዚህ ነው በክርስቶስ ኢየሱስ መወለድ ላይ የማን ነው እሱ አስተዋጽኦ ያለው ካልከኛ፣ አሁንም ማርያም ጌታን ላስገኘው ብላ ያስገኘችው አይደለችም። ይህ እንዴት ይሆናል የሚል የሰውኛ ጥያቄ አላት። ልክ ናት። አየህ፣ ወንድ ስለማታቅ በሴት ፈቃድ ብቻ የሚገኝ አይደለም ጌታ። ወንድ ካሌለ ሴት ብቻዋን፣ ወንድ ስላለ ሴት ብቻውን ሊያደርገው አይችልም። የሰውን ዘር ማስቀጠል የሚችል ማን ነው? ስለዚህ በማርያም ሕይወት ላይ የተከናወነው ምስጢር ምንድን ነው ታውቃለህ? ይኸው የእግዚአብሔር ቃል ይህንን ነው የሚያወራው። ይኸው የመልአኩ መልስ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ይኸው ማርያም ለመውለድ ብቁ ነበረች? በፍጹም። እንደ ሰው ኮንቴክስት እንኳን ሌላ አብሮ የወንድ አብሮ እንኳን የለም። በማርያም ሕይወት ውስጥ የነበረውን ባዶ ክፍተት ቦታ የሞላው የእግዚአብሔር እጅ ነው። በራሷ ፈቃድና በራሷ ፍላጎት ለሰው ልጆች የመዳን ኮንትሪቢዩት ያደረገችው ነገር ማርያም የላትም። እንኳን አይደለም ለሰው ልጆች ልጅ ለመሆን እንኳን ሰው ለመሆን እንኳን ወንድ ያስፈልጋት ነበረ ማርያም። ያንን የሞላው የእግዚአብሔር እጅ ነው፣ የእግዚአብሔር መንፈስ ነው። ስለዚህ በሰው ልጆች የመዳን ተስፋ ውስጥ የተጀመረው በእግዚአብሔር ነው፣ ያለቀው በእግዚአብሔር ነው። በዚህ የመዳን ተስፋ ውስጥ ከእግዚአብሔር ውጪ የሚጠራ ለመዳናችን ተብሎ የሚነገር የማንም ስም የለበትም። ይህንን ስንል በእግዚአብሔር ቃል ላይ መሰረት አድርገን ነው። ይህንን ስንል ማርያም ምንም ነገር የላትም እያልን አይደለም እያወራን ያለ ነው። አዎ ጌታ እንደ እናቱ ነበረች፣ የጌታ እናት ነበረች። ሰው ከተወለደ በኋላ የሚያገኘው ስጋ፣ ያ ስጋ የራሱ ስጋ ነው፣ የራሱ ደም ነው። የራሱ የሆነ የራሱ ደም ነው ብራዘር፣ ደም። በመስቀል ላይ የዋለው ስጋ የማርያም ስጋ አይደለም። በመስቀል ላይ የዋለው የኢየሱስ ስጋ ነው፣ የኢየሱስ ደም ነው። ስለዚህ ሰዎች አዲስ ኪዳን ያገኙት በደም ከሆነ እንግዲያውስ ያ ደም የማርያምም አይደለም፣ ከማርያም በፊት የነበሩ የአያት ምናምን አይደለም፣ የክርስቶስ ኢየሱስ የገዛ ደሙን የገዛ ስጋውን ነው። ለዚህ ነው ቅድም ባነበብኩ ክፍል ላይ ይሄ ስለናንተ የሚፈሰው የአዲስ ኪዳን ደሜ የሚለው የራሱን ደም ነው ጌታ ያሳየው። አንድም ሐዋርያ አንድም የጌታ ንግግር ትምህርት ውስጥ የማርያም ብሎ የጠቆመ አገልጋይ የለም በእግዚአብሔር ቃል ውስጥ። በገዛ ደሙ ነው የሚለው እግዚአብሔር ቃል። ስለዚህ ወደ ኋላ ሄደን ቤተክርስቲያን የተገዛችው ነፃ የወጣችው በእንትናም ነው ብለን እኛ አናስገባም። እግዚአብሔር አላስገባም። ከጅምሩ ጀምሮ ከድንግል ጀምሮ ነው። እግዚአብሔር በጣም የሚገርም አምላክ ነው። የሰው ኮንትሪቢዩሽን እንኳን እንዳይኖር ማለት ነው። በጥንቃቄ ነው የማዳንን ተስፋ የሰራው። የገዛ ክንዱ ነው መዳንን ያመጣው። ብራዘር፣ ማንም ከጌታ ጋር ተደርቦ አግዞት አይደለም መዳንን ያከናወነው እግዚአብሔር። በዚህ የማዳን ስራ ውስጥ የእግዚአብሔርን የተአምራት እጅ ነው የምታየው እንጂ ሳምበዲ አለ ብለህ እጅን አንስተህ የምታጨበጭብለት ማንም የለም። ማርያምን ጨምሮ ለመዳን ተስፋዋ የወለደችው በመስቀል ላይ ስለሷ ዋጋ የከፈለው ኢየሱስ ነው። የእግዚአብሔር ቃል የሚናገረው ይሄን ነው። እንቀጥል። ሌላ እናሳይ። ኦርቶዶክስ የማንሆንበትን እልፍ ምክንያቶች፣ አያሌ ምክንያቶች ማለት ነው። ዛሬም ትውልዱ ከሲኦል የሚያመልጥበትን ምክንያት እንናገር። ፈቃደኛ ነህ ዳኒ? ወይ ዳኒ አይሰማም? ዳኒ እሺ፣ ትሰማለህ?
እሺ አሁንም በስነ ስርዓት አልመለስኩም። እሺ አንዴ ደግሞ እኔ ላውራ። ሚዩት አድርግልኝ አንዴ። መልስ ከሌለ የለኝም ያለ ሰው እኮ አያወራም ብራዘር። እንዴ አሁን እኮ እሺ ወረቀቱን ገልብጥ። አሁን ባስረዳኸው ላይ ደግሞ የለኝም በሱ ላይ አንዴ ላውራ ነው። ብራዘር ላስታውስ ትረሳለህ እኮ አንተ ከሰጠኝ መልስ አሁን ደግሞ የምንመለሰው ካወራ የለኝም ላልከው ነው መልስ የምንፈልገው። የሌለው ሰው መስማት ነው ያለበት። የለም ነው የሞላው። አሁን የመለስከው መልስ ትክክል አይደለም ዳኒ። ስለ የለም ማስረጃ አንስተን ብራዘር፣ በሌለ ነገር ላይ እያመንክ ያለውን ነገር በማስረጃ እያቀረብን በእኔ ሀሳብ ላይ የምሰጥበት ምንም ምክንያት የለም። የለም ነው ትክክል አይደለም እኮ ነው ያልኩህ ዳኒ። የለም ነው እያልከኝ ያንተውን ላስተካክለው አንዴ። ምንም የምታስተካክለው የለም ብራዘር። ካለ መልስ ስጠን ለተጠየቀው ጥያቄ። የለም ላልካቸው ለሞላሃቸው መጀመሪያ ማስረጃ ስጥ። አንተም እንኳን መለስክልኝም ቃል በቃል ብዬ ጠየቅኩኝ። ህዝቡ ይፈርዳል። አንተ የለም ላልከው ማስረጃ ስጠን ብራዘር። አንተ እኮ የጠየቅኝ ቃል በቃል እንደዚህ የሚል ቃል በቃል አምጣልኝ። አይዞህ ወዳጅ አይዞህ። ትምህርት እኮ አልኩህ ቃል በቃል አይደለም። ትምህርት ካለ ይሄው እድል ሰጣለሁ። ትምህርት ካለ ማርያም የመዳናችን ምክንያት መሆኗን የሚያሳይ የሚጠቁም ሐዋርያዊ ትምህርት የጌታ ንግግር ካለ ይሄው እድል ልስጥህ። ማስረጃ አንጣ። ይሄው ትምህርት አይደለም ዳይሬክት ቃል በቃል አይደለም። ትምህርቱ ካለ አምጣ። ቀጥል። እሱም መልስ እሰጥሃለሁ። አሁን ላንተ አንተ እሰጥሃለሁ ስጥ ወዳጅ። ለምን ነው የምሰጠን? አሁን እያለህ ካለህማ ስጠን። እንዳለው ሰው ለምን ትኖራለህ? ሳይኖርህ ካለ አንተ ዳኒ አሁን እኮ ያልከው ትክክል አይደለም ነው። አፍጥነው ብራዘር፣ አፍጥነው ብራዘር። ና አለ ካልክ ና አንተ እንዳለው ሰው ዘመንን አትጨርስ ብራዘር። ና ይኸው እኔ ችግር የለም ያለኝም አሁን የሰጠውን ማስረጃ መልስ ስለማይሆን ከሌለ ወደ ሌላ ሀሳብ እንቀጥላለን። እንቀጥል። የሌለው ሰው አየህ ሳይኖርህ ማለት ነው። ይሄንን ሁሉ ተረት ሳይኖርህ እያመንክ በማስረጃ ነው የሚያሳይ ሰው ልታወራ አትችልም ማለት ነው። ከሌለ የለህም ነው። በቃ እንደሌለ ሰው ነው መኖር ያለብህ። እንዳለው ሰው ዘመን አትጨርስ። እሺ ማስረጃ የሰጠኝ እኮ መልስ ትክክል አይደለም እያልኩ ነው ዳኒ። እኔ ለሰሚውን ተዋለ ከሌለ የለህም። በቃ አንተ የለህም ሳይኖርህ እኮ እያመንክ ነው ያለው። እኔ አትሊስት ማስረጃ አቅርቤያለሁ። አንተ ግን የለህም ሳይኖርህ ነው ያወራ ያለው። ማስረጃ ትክክል አይደለም። አንዴ ያንተ ማስረጃ ድጋሚ ነው ነው እያልኩ ያለሁት። እኔ ላውራበት ያንተ ማስረጃዎች ላይ ላውራበት ነው ያወራበት የኔ ማስረጃ ትክክል አይደለም። ምኑ የተሳሳተ እኮ እሱ ለዛ እኮ ለህዝቡ ያስተማርከውን ምንድነው? ችግር የለም። የሌለው ሰው መልስ የለኝም ያለ ሰው የለኝም ያለ ሰው አሁን ደግሞ እኔ ስመልስ እኔ የመለስኩት ግን ትክክል እንዳልሆነ ታስባለህ። ለአንተ የለም፣ ለእኛ ግን ማስረጃ አለኝ ያልክ ነው ያለው። እንደዛ ነው ሀሳብ? እንደዛ ሳይሆን አንተ የሰጠው ማስረጃ ትክክል አይደለም። ምን ነው የሰጠው ማስረጃ ትክክል አይደለም? ችግር የለም ልቀበል። እሺ ወረቀቱን ዝቅ አድርግልኝ አንዴ እያየሁ እኔ ላውራ። ሚዩት አድርግልኝ። ምንድነው ንገረኝ ብራዘር፣ ምንድነው እኮ ወረቀቱን ዝቅ አድርግልኝ የጻፍከውን ማለት ነው። ከመጀመሪያው ጀምሬ ላወራበት ስለፈለኩ እኮ ምንድነው? አይ እንደሱ የምታወራበት ማንዴት ላይ የሌለው ሰው ምንም ሊያወራ አይችልም። ለተጠየቀው ነገር ጥያቄ የፈጠረብህ ነገር ካለ ግን አብራራልሃለሁ። ጥያቄ ጠይቀኝ። ነገር እኮ ትክክል አይደለም ያንተ ማስረጃ እያልኩ እኮ ጥያቄ ነው መጠየቅ ያለብህ። ጥያቄ አንተ አታብራራው። ጥያቄ ነው የምጠይቀኝ። አንተ የለህም እኮ መልስ የለህም አንተ። እኔ ለጠየቅኩት ጥያቄ መልስ ነው የምጠይቀኝ። ዳኒ እዚህ ጋር አልገባኝም ብለህ ነው እኔን የምታፋጥጠኝ። ልክ እኔ እንዳፋጠጥኩ የለም እስክል ድረስ ነው እኔን የምትታገለኝ። አሁን ማስረጃ ብራዘር። እሺ አሁን ልጠይቅ። ሚዩት ታደርግልኛለህ ማለት ነው? አሁን በሰጠኝ ወደ ጥያቄው ችግር የለም። እሺ እኔ የጠየቅኩት ጥያቄ ከመጀመሪያውኑ በመወለዱ ሳይሆን በሞቱ ነው የዳንኩት የሚል ቃል በቃል ማስረጃ ነው የጠየቅኩ። እሱን አንደኛ አላመጣልኝም። ሁለተኛ ደግሞ የቤተ ክርስቲያናችን አስተምሮ በሞቱ አልዳንም የሚል የለም። ግን ለመሞቱ ደግሞ ስጋ መንሳት አለበት። ይሄ ነው ትክክለኛው ትምህርት፣ ይሄ ነው የሐዋርያቶች ጥያቄ ነው ብራዘር። አሁን ያው ካንተ የምቀበለው ጥያቄ ነው። አሁን አንተ የለኝም ጨርሰናል። ያንተን እምነት በየለኝ ጨርሰናል። አሁን ካወራሁት ውስጥ ጥያቄ የፈጠረብህ ነገር ነው የምትነግረኝ እኮ። ጥያቄ የፈጠረብኝ ልጠይቅ እኮ ነው እያስቆምከኝ። አሁን እያብራራ ነው ያለው ብራዘር። አንተ የለኝም ብለህ ኦርቶዶክስ የለኝም ነው መልሷ። ይኸው ጽፌልሃለሁ በአደባባይ የለም ነው የተጠየቀው ጥያቄ። አሁን አንተ እኔ ካወራሁት ውስጥ ስህተት ነው የምትለውን ማስረጃ አንተ ጥያቄ ጠይቀኝ። ከዛ ጥያቄ
ቆይ ዳኒ ወራጅ ጥያቄ ቆልኩ ይኸው ጠይቀኝ ልጠየቅ እኮ ነው ሬዲዮ እንኩ ጠይቀኝ ይሄ ነገር ስህተት ነው ዳኒ እንደ እግዚአብሔር ቃል አላወራም የምትለውን ጠይቅ ብራዘር እድል እየሰጠው ነው ያለው እሺ አንደኛ ያወጣኸው ጥቅስ የመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 26 ቁጥር ከ26 እስከ 27 ያለውን የመጀመሪያ የሚያወራው ስለ ቅዱስ ቁርባን ነው ሲቀጥል ደግሞ በሞቱ ማስረጃ ከፈለክ ለምሳሌ ሮሜ 5:10 ላይ ይላል ጥያቄ እኮ ያሰጣኸው ማስረጃ ትክክል አይደለም እኮ እያልኩ ነው ጥያቄው ምንድነው እሱ አሁን ጥያቄ ምንድነው ችግር ጥያቄ ነገር ጥያቄ ዳኒ የሰጠኸው ማስረጃ ትክክል አይደለም አሁን ያንተን ትምህርት ሰው እዚህ ውስጥ ሰምቶ የሚጠፋ ሰው ይኖራል አይኖርም ብለህ ነው ጥያቄ ምንድነው ብራዘር ጥያቄ ምንድነው አሁን የጠየቅኩት እሺ ጥያቄ ምንድነው እሺ ቶ አሁንም እጠይቃለሁ ግን አሁንም ኤርሚም ይስማኝ አንዴ ጥያቄ የመጀመሪያው ብራዘር አሁን ጥያቄ እኮ አሁን እየጠበቅኩ ያለው ጥያቄ ፈጠረብህን ይሄንን ጥያቄ ዳኒ እዚህ ላይ ተሳስተሃል ብለህ ጥያቄን ጠይቀኝ እሺ በመጀመሪያ ለመወለድ የወንድ ዘርና የሴት ዘር ያስፈልጋል አልከኝ አይደል ቅድም እዛ ጋር ልክ ነው ጥያቄ ስለዚህ ምንድነው ጥያቄ ምንድነው ታዲያ እኮ የኢየሱስ ክርስቶስ የወንድ ዘር ስለሌለው ዞሮ ዞሮ አልነሳም አይነት ነገር ነው ይመስለኛል እያወራህ የነበረው የወንድ ዘር ስለሌለው በመንፈስ ቅዱስ ስለሆነ ሰውነትን አልነሳም ነው እያልክ የነበረው ቅድም አይደለም እሺ ምን እያልክ ነበር እሺ ጥሩ ያው ጥያቄ አሁን እንደዚህ ነው ጥያቄ ስትጠይቅ ማለት ነው ማርያም ወንድ ስለማላቅ ይህ እንዴት ይሆናል አለችው የማርያም ጥያቄ ነው ይህ እንዴት ሊሆን ይችላል ይሆናል በጣም ትክክለኛ ጥያቄ ነው ለምን ሰው ለመወለድ ምን ያስፈልገዋል ወንድ ሲደመር ሴት ነው ያለ ወንድ ያለ ሴት ሰው ሊፈጠር ስለማይችል ይሄ ናቹራል ነገር ከዚህ ህግ ውጪ ማንም በዚህ ምድር ላይ የተወለደ የለም ያለ ወንድ ያለ ሴት ሰው ሊወለድ አይችልም ስለዚህ ወንድ አታውቅም የጌታ መልአክ መጥቶ ግን ወንድ ልጅ ትወልጃለሽ አላት ይህ እንዴት ይሆናል ብላ መጠየቋ ትክክል ነው ስለዚህ ማርያም ጌታን ስትወልድ በጌታ መወለድ ህይወት ውስጥ የማን ጣልቃ ገብነት አለ መረሳት የሌለበት የወንድ ሳይሆን የእግዚአብሔር እሷ ምንድናት ድንግል ናት ምን ማለት ነው ወንድ አታውቅም የማን ጣልቃ ገብነት አለው የእግዚአብሔር ጣልቃ ገብነት አለ የመንፈስ ቅዱስ ጣልቃ ገብነት አለ ስለዚህ ጌታ እንደኔና እንዳንተ ሰው ሲሆን ከወንድ ፈቃድ የተገኘ አይደለም ጌታ የወንድ ድርሻ የለበትም ምን ማለት ነው እኔና አንተ የወንድ ዘር ኮንትሪቢዩሽን አለ ኦኬ ጌታ ግን ሲወለድ የወንድ ዘር ኮንትሪቢዩሽን የለውም በወንድ ፈቃድ የተገኘ አይደለም አዎ ስጋ ለብሷል ተካፍሏል እንደ እኔና እንዳንተ ፍጹም ሰው ነው የሆነው በኢየሱስ ክርስቶስ ፍጹም ሰውነት ውስጥ ግን የወንድን ዘር የምጠቅሰው የወንድ ዘር የለም ስለዚህ የጌታ መወለድ ላይ የማን ጣልቃ ገብነት አለ የእግዚአብሔር ጣልቃ ገብነት አለ አለቀ ሊካድ አይችልም ከመወለዱ ጀምሮ የጌታ የማዳን ስራ ውስጥ ጌታ የማዳን ስራ ውስጥ የማን እጅ አለ የእግዚአብሔር እጅ አለ አባትና እናት ተስማምተው አይደለም ሰዎችን ለማዳን ልጃቸውን የሰጡት ብራዘር በቃ እንውለድ ምናምን ተባብለው አይደለም የተወለደው እግዚአብሔር ራሱ ነው ይህንን ፕላን ያደረገው that is miracle የእግዚአብሔር ድንቅ ስራ ይሄ ነው የገዛ ክንዱ ነው ማዳንን ያመጣው ኢቭን ማርያም አታውቅም ነበር she was not ready ለመውለድ እንኳን ሬዲ አልነበረችም ምክንያቱም ድንግል ነበረች ብራዘር በዚህ ወቅት መጥቶ እግዚአብሔር ድንቅ ስራ አድርጎ ነው ምን የተወለደው ጌታችን የተወለደው ጌታ ግን ሲወለድ ፍጹም ሰው ነው
ፍጹም ሰው ነው። ይህንን ማን አደረገ? የእግዚአብሔር ተአምር። ሌላ ጥያቄ? ዳኒ ከመጀመሪያውን እኔ ከወንድ ዘር ነው ኢየሱስ ክርስቶስ የተወለደው ብያለሁ። ሌላ ጥያቄ አለ? እንደዛ ወይ? ሌላ ጥያቄ አለ ወይ? ያልጠየኩህን ነው የምትመልሰው ዳኒ። ለምንድን ነው ያልተመለሰልህ? ምንድን ነው እሱ? እሺ አንዴ ላውራ እስኪ። ሚውት አድርግልኝ። ያልተመለሰልህ ምንድን ነው ወዳጄ? እሺ እኮ ሚውት አድርግልኝ አንዴ እኮ። ያልተመለሰልህን ችግር የለም እኮ ጠይቀኝ። ምንድን ነው ያልተመለሰልህ? አንደኛ እኔ ጥያቄ ኢየሱስ ክርስቶስ ከወንድ ዘር ነው የተወለደው አላልኩም። ከመጀመሪያው ነው ጥያቄ ስጋ ከማርያም ነስቷል አልነሳም ነው ያልኩኝ። አዎ ነው ነስቷል። ጨረስን እኮ እሱን የመለስኩልህ። ነስቷል፣ ስጋ ነስቷል ከማርያም። ለምን ነሳ? ለምን ነሳ? ሰው ስለሆነ ኢየሱስ ፍጹም ሰው ስለሆነ ነው። ለመሆን ነው። ፍጹም ሰው ስለሆነ ኢየሱስ ክርስቶስ እንዴ ሳይነሳ ነው ማለት እኮ ነው። እንደዛ ከሆነ ሰው ለመሆን ነው የነሳው ወይስ ኢየሱስ ስጋ የነሳው? ፍጹም ሰው እንደኔና እንዳንተ ስጋ የሚባል ነገር ስላለው የተወለደው ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ ፍጹም ሰው ነው። ፍጹም ሰው ነው ስላለው ወይስ እንዲኖረው ነው? ዳኒ ጻፉልኝ። ገስት ላይ ብዙ ሰው ነው ያለው፣ ግን እንድናስገባችሁ ቁጥር ብጽፉልን እያስገባን ከምንጠይቃችሁ እሺ አቤል አቤል ይሰማል? እሺ አይኤስ ነው። አይኤስ ወይ እኔ ኦርቶዶክስ አይደለሁም። እሺ ኦርቶዶክስ የሆናችሁ ላኩልና። ኦርቶዶክስ የሆናችሁ ብቻ ላኩልን። ኦርቶዶክስ የሆናችሁ ብቻ ላኩልን። እሺ ያስገብተን እንደዚህ እየጠየቅን ከምናወርዳችሁ ኦርቶዶክስ የሆናችሁ ብቻ ላኩልን። ኦርቶዶክስ የሆናችሁ ብቻ እየጠየቅን ምናምን ከምናወርድ ማለት ነው። በነገራችን ላይ አሁን አንድ ሰው ና ኦርቶዶክሱን ብሎ ሲጠራችሁ ምን እያላችሁ መሰላችሁ? አንደኛ ወደ መንፈሳዊ ግልሙትና ግቡ እያላችሁ ነው ያለው። በጣም አደገኛ ስፍራ ነው የሚጠራችሁ አንድ ሰው ኦርቶዶክስ ሁኑ ሲላችሁ። ሁለተኛ መንፈሳዊ እርኩሰት ውስጥ ግቡ እያላችሁ ነው ያለው። ስትጠሩ ማስተዋል መቻል አለባችሁ። ወደ ኦርቶዶክስ ኑ ብሎ አንድ ሰው ሲጋብዛችሁ ማለት ነው። ለምሳሌ ከክርስትና ወደ ኦርቶዶክስ የሄዱትን ሰዎች በሙሉ ተመልከቷቸው። መጀመሪያ የሚሰጣቸው ምንድን ነው? መጀመሪያ ልክ ወደ ኦርቶዶክስ እንደሄዱ የሚሰጣቸው ምንድን ነው? ቶሎ ጻፉልኝ እስኪ። ምንድን ነው የሚሰጣቸው? ስዕል። በቃ አለቀ። ኤርምዬ ይሄን ነው። ከዛ ጠጅ፣ ቀጥሎ ጠጅ። ያ ልክ ነው፣ ልክ ነው። ሮያል መጥቶልሃል ኤርምዬ። ሰላም ነው። እሺ እስካሁን ድረስ አላችሁ? አለን። ስራ ጨረስክ? ማይ ነው፣ ትንሽ ነገር ነው። ኢትዮጵያ አይደል ያለው? ኢትዮጵያ ነኝ ብለኝ ነበር አይደል? ኢትዮጵያ ነው ያለው። ኦኬ። አሁን ከአንድ ሳምንት በኋላ እሄዳለሁ ተመልሼ። ኦኬ።
መልካም ነው ቆይታ። አዎ አሪፍ ነው። ያው ገንዘብ ግን አይበቃም ማለትማ አይደለም። ቤተሰብም አለ አብሮ አደግ ገንዘብ አይበቃም። እስኪ አንድ ግብዣ ወንድም ልጋብዘው። እኔም ልጋብዘው ነው እንዴ? እሺ እኔም ልጋብዘው ነው። ምን ኢትዮጵያ ነህ እንዴ? መታለ ኢትዮጵያ አልመጣሁም። እዚህ ሆኜ ልጋብዝህ ነው። ግብዣዬን ከተቀበልክ ማለት ነው። ምንድን ነው ትቀበለኛለህ? ግን ግብዣዬን ልጋብዝህ። ምንድን ነው ግብዣው? አልገባኝም። ታውቃለህ የእኔን ግብዣ ዝም ብለህ ስትገምተው ምን ይመስልሃል? ነገር ነው። ቸርች እስኪ ልጋብዝህ፣ አንድ ቦታ ላይ ልጋብዝህ። ኧረ አልሄድም። ለ2 ሰዓት ቆይታ። ኧረ ከጭፈራ ወደ ጭፈራ እንዳይጨፍሩ በሙሉ ደውዬ እነግራቸዋለሁ። ከዚህ ጭፈራ እዚህ ያለው ጭፈራ እንደገና አንድ ሄደ ሌላ ጭፈራ ቤት። ቆይ ሮያሌ አንተ ጭፈራውን አልፈልግም ብለህ ካልክ ጭፈራው ባበቃ ሰዓት ላይ ራሱ ወይ ብርኬ ወይ ዳንዬ እኔ በነገራችን ላይ ይችን 15 ቀን በደንብ ተዝናንቼ ወደዛው ወደ መወዳት ቦታ መለሳለሁ። ግን በነገራችን ላይ ግን ለ2 ሰዓት ወይ ለ2 ሰዓት እንደ ግፋ ቢል በዛ ይባል 2 ሰዓትም ራሱ እንኳን አልሄድም። እኔ ሰላሜን ማገኝበት ነገር እንፈልገው ግን እሱ ሳይሆን በነገራችን ላይ ግን አንተ የምትኖርበት ሀገር አንድ ፍሬንድ ነግሮኝ በጣም ነው የገረመኝ። በጣም ኤክስፔንሲቭ ነው። ምኑ ኑሮ ውድ ነው በጣም። አዎ በጣም ኤክስፔንሲቭ ነው ነገረኝ አንድ ፍሬንድ። ከዛ የመጣ ጓደኛዬ ነገረኝ። ይገርማል ቤተሰቦቹ ምናምን እና በቃ እና እየታገልክ ነው ከዛ ጋር ማለት ነው ሃይማኖታዊ ነገሮች የምትሰራው ማለት ነው። ጌታ ኢየሱስ ስላለ የትኛውም ቦታ ላይ መኖሪያ የዘላለም አምላክ እግዚአብሔር ነው። ግን ልጋብዝህ ሮያልዬ እስኪ ቢያንስ አንድ ሰዓት ከ20 ደቂቃ ብቻ። አልሄድም ለመሰለም አልሄድም። እኔ ምንም ወደ ሞት እኮ ቦታ እኮ አይደለም የምጠራህ። ኧረ እኔ አሁን ነገርኩህ እኮ ክለብ ሄጄ ምን ላደርግ ብለህ አትለኝም? ሲሆን ብሄድ ምን ልታደርግ ነው ምን ሊደረግ ነው ምናምን ነገር ብለህ አትለኝም? አልሄድም ብለህ እኮ በኋላ እኮ ትዘጋዋለህ። ግን ገና ከመጀመሪያው ከመዝጋትህ ሄጄ ምንድነው የማደርገው? ምን አያለው ወይ ምን እሰማለው? ብሰማ ምን እጠቀማለሁ? ባይ ምን እጠቀማለሁ? ለህይወት ያስፈላጊ ነው ወይ? እንደዚህ አይነት ጥያቄዎችን ራሱ እንኳን ብትጠይቀኝና አይ በቃ ይሄ እንኳን ለህይወት አስፈላጊ አይደለም፣ ምንም የሚጠቅመኝ ነገር የለም፣ ዝም የከንቱ ጊዜ ማሳለፍ ነው የሚሆንብኝና ወይ ይቅርብኝ ምናምን ነገር ብለህ ትላለህ። ገና እኮ አንድ ቀን ሙሉ ስጠኝ አላልኩም፣ 6 ሰዓት ሙሉ ስጠኝ አላልኩም፣ 3 ሰዓት ሙሉ ስጠኝ አላልኩም፣ 2 ሰዓት ሙሉ እንኳን ስጠኝ አላልኩም። ገፋ ቢል የቃል ጊዜ 1 ሰዓት ከ20 ወይ 1 ሰዓት ተኩል ነው። 1 ሰዓት ከ20 ነው። ለ1 ሰዓት ከ20 ብቻ ነው። ምን እንድትሰማ ነው የፈለኩትኝ? የእግዚአብሔርን የአምላክን ቃል ማለት ነው። እንደው አሁን አንተ ዝማሬውን ጭፈራ ብለህ ካልክ እሱን ሁሉ ጭምር እንዳታየው ባለበት ቦታ ላይ አድርጌ የእግዚአብሔር ቃል ብቻ ሰባኪው ወጥቶ ሲሰብክ እና ያለውን አትሞስፌሩ ለማየት እንኳን ቢያንስ እንኳን ነገ ጴንጤን እኛንም እኔን ጨምሮ እንደው ብትሰድበን ብትነቅፈን እነሱ እኮ እንዲህ ናቸው ብሎ ለማለት ቢያንስ ሄደህ ማየት እንኳን አለብህ። እና አልጫንህም፣ መልካም ፈቃድ ከሆነ ማለት ነው። አልሄድም። እኔ የምልህ ይሉንታም የለኝም። አንዳንድ ሰው በይሉንታ እሺ ይላል። እዚህ እሺ ብዬ አልሄድም። አይ እኔ እንደዛ በይሉንታ እንድትለኝ አልፈልግም። ይሉንታ በጣም ጥሩ አይደለም። አልሄድም ለመሰል ማለት ነው። አሁን እኔ መስጊድ ድምፅ ራሱ ይሰማኛል። እዚህ አዛን ነው ምናምን ልክ እንደዛ ማለት ነው የሚሰማኝ። እኔ አሁን እዛ መስጊድ ሂድ እንዳልከኝ ነው የሚሰማኝ። ኦኬ እሺ፣ ሌላ ግብዣ ልጋብዝህ። እሺ፣ ቤተ መጽሐፍ ቅዱስ አለ? የት? እዚህ አሁን ያለህበት ቤት ማለት ነው? እዚህ ማለት ነው ያለው። እኔ ጋር እዛ ግን ያለኝ አይመስለኝም። ኖ እዚህ ኢትዮጵያ እንጂ። ያው እንዴ እናቴ የቤተክርስቲያን ሰው ናቸው። ኦኬ እኔ ግብዣ የምጋብዝህ አንተ ስለሌለ አይደለም። ከዚህም በላይ እንኳን
ለሌሎች አይደለም ለእኔም ራድር እንኳን አድርግልኝ ብዬ ብለህ ታደርገኛለህ ወይ ሌሎችም አድርግ ብዬ ብለህ ታደርጋለህ። አንተ ከራስን ተነሳስተህ ታደርጋለህ። መጽሐፍ ቅዱስ ገዝቼ እንድሰጥህ ትፈቅድልኛለህ? ግብዣዬ ይሁን የኔ አንተ የምትሰጠኝ እንትን ነው። አዲስ ምንድን ነው እንደሚባለው አዲስ ኪዳን እኔ እኮ የምሰጥ እኔ መጽሐፍ ቅዱስ ነው ያልኩ ብራዘር። መጽሐፍ ቅዱስ ማለት የኢትዮጵያ ኦርቶዶክስም እኛም ወንጌላውያን አማኞች ካቶሊካውያንም በህብረት ተርጉመን ያሳተምኑ በኢትዮጵያ መጽሐፍ ቅዱስ ማህበር ሶስቱም አብያተ ክርስቲያናት በበላይ የሚመሩት በትርጉም ስራ ውስጥ ማብረው የተሳተፉበት የንጉሱን የጃንሆይን በጃንሆይ ዘመን የታተመውን የ54954 ዓ.ም ትርጉም ነው ሁላችንም የምንቀበለው። ኦርቶዶክስም ካቶሊክም ወንጌላውያን አማኞች የሚቀበሉትን መጽሐፍ ቅዱስ አለ ቤት ውስጥ ማዕት አለ። እኔ ብሰጥ አትቀበልም? ግብዣ ይሆን? ለምን ትደክማለህ ኤርሚያስ? አንተ ግብዣዬ ልጋብዝህ እኮ ነው ያልኩህ። በቃ ያለኝን ልስጥህ። እኔ በስማ መጽሐፍ ቅዱስ የእግዚአብሔርን ቃል ማለት ነው እኮ በስማ ነባለሁ፣ በስማ ነብልሃለሁ። የትኛው ምዕራፍ እንዳነብ ነው የፈለግኩ? ኦኬ እንጂ መጽሐፍ ቅዱስን ስጦታ አድርጌ ብሰጥህ አትቀበለኝም? አይ መጽሐፍ ቅዱስ አልቀበልም አለ። ሞት ማዕት ነው ያለው እኛ ቤት። እሺ ኦኬ ሁለተኛ ግብዣዬን እናቀው ማለት ነው። ኦኬ እሺ በእኔ አሁን ይህንን ሶስተኛው ግብዣዬ ማለት ነው። የዮሐንስ ወንጌል 21 ምዕራፍ አለው። ኢትዮጵያ ውስጥም ሆነ ወደ አሜሪካም ስትመጣ የሚረብሻችሁ የሆነ ነገር እያሰራው ስለሆነ እሺ ችግር የለም። የዮሐንስን ወንጌል ሚዩት አድርገውና በኋላ ታወራናለሽ። የዮሐንስን ወንጌል 21 ምዕራፍ አለው። ቢያንስ በትንሹ በዚህ አንድ ወር ውስጥ እግዚአብሔር ቢፈቅድ ኢትዮጵያም እያለህ እና አሜሪካም ከመጣ በኋላ የዮሐንስን ወንጌል እጅህ ላይ ካለው መጽሐፍ ቅዱስ አሜሪካ አይደለም ዩሮፕ ነው ያሉት። ኤሮፕ ነው ያለው። አሜሪካም ተመለሽ ኤሮፕ። ኦኬ እሺ ኢትዮጵያም አሁን እያለህ ወደ ኤሮፕ እስከምትመለስ ድረስ አውሮፓም ከተመለስክ በኋላ የዮሐንስ ወንጌል 21 ምዕራፍ አለው። በዚህ አንድ ወር ውስጥ ገና ጾም እስኪፈታ ድረስ የዮሐንስን ወንጌል ለእኔ ብለህ ታነበዋለህ? ጊዜ ሰጠህ እጅ ላይ ባለ መጽሐፍ ቅዱስ መጀመሪያ ደረጃ ጾሙንም ገና ጾም አልጾምም እኮ ግን እንትን ነው እስከ ገና ጾም መፈቻ ድረስ ብያልኩ እስከ ታኅሳስ 29 ማለት ነው። ምንድነው ማንበብ ያልከኝ? ስንቱን ነው? የዮሐንስ ወንጌል ነው። ወንጌሉ በሙሉ 21 ምዕራፍ አለው። 21ዱን ምዕራፍ እንደው በጣም ራቀ ከተባለ እስከ ጥምቀት ጊዜ ድረስ ልስጥህ። ወንጌል 21ዱን ምዕራፍ በሙሉ ባስተውሎት ሰው በሌለበት ሊረብሽ በማይችል ድምፅ በሌለበት ከራሳችሁ መጽሐፍ ቅዱስ ላይ የኔ ብለህ በምታምነው ቤት ባለው ከሱ ላይ የዮሐንስን ወንጌል 21ዱን ምዕራፍ እስከ ጥምቀት ባለው ጊዜ ድረስ ታነበዋለህ እና እኔ ከዛ በኋላ ምን እንዳነበብክ እስኪ ንገረን ብዬ ብልህ ጊዜ ብሰጥ እዚህ ሰፊ ሽፋን ሰጥቼ ሙሉን አልችልም። ያዛጋኛል። መጽሐፍ ቅዱስ አነብ ያዛጋኛል። ለምን? እውነቴን ነው የምልህ። ስለዚህ ለምን ልክ ነህ። ለምን እኔ አሁን እዚህ የመጣሁት ትንሽ ዘና ብዬ ለመሄድ ነው እንጂ መጽሐፍ ቅዱስ እንደገና ተቸክዬ ላነብ ነው። አስብ እስኪ። እኔ እኮ እስከ ጥምቀት እኮ ነው፣ እስከ ጥምቀት ነው። ከወር በላይ እኮ ነው ጊዜ ሰጠው ማለት በአንዴ እንዳይደብርህ። በአንዴ ስታነበው እንቅልፍ ሊመጣ ይችላል። አይኖ እንቅልፍ እንደሚመጣ በደንብ አውቃለሁ። ይሄ አሁን አንተ ብለህ የምትለው እኔም ላይ እዚህ ባሉት ወንድሞች ሁሉ ላይ እንደዚህ ይሰራ ነበረ። ጌታ ኢየሱስ ክርስቶስ ነው ያላቀቀን። ጌታ ኢየሱስ ክርስቶስ ነው የፈታን። እኔ በአንድ ቀን አንብበው አላልኩም። አንድ ወር ማለት እስከ ጥምቀት ድረስ ባለማ እስከ ጥምቀት ድረስ 21ዱን ምዕራፍ ማለት ነው አነባለሁ። እኔ ለመሰለህ ቢያንስ ሌላው ነገር ቢቀር እንደው ለዘመና እንግዲህ ለረጅም ጊዜ በሰደብኩ ከባባድ ስድቦች የተነሳ እንደው ምን አይነት ትዕግስት እንደሰጠ መድኃኒዓለም ነው የሚያውቀው። እኔ አንዳንድ ጊዜ ይገርመኛል። ይሄ ሰውዬ ምንድነው እንደዚህ ትዕግስቱ ግን እላለሁ። እግዚአብሔር እኔ ሌላ ሰው ትታገሳለህ እንዴ? እኔ እኮ አንተ እዚህ እኮ እንደ ኤርሚያስ እኮ ብዬ ስምም አልጠራም፣ ግን እንደው በጣም ግዬ ገረመኝ መጣ። እንደ ሰውዬ ምንድነው እኔ ላይ ትዕግስት እንደዚህ ያደረገው ግን ምንድነው እላለሁ በእውነት። ምክንያቱም በጣም ነው የምሳደበው እኮ እንዴ። ኧረ እኔ እንዳንተ የሰደብኩት ሰው ምድር ላይ ያለ አይመስለኝም።
ጌታ ነው ግን እኔ ደግሞ ውስጤ እንዴት እንደሚንሰፈሰፍልህ ያደረገው ግን እግዚአብሔር ነው። የእግዚአብሔር ትዕግስት ነው እንጂ የኔ ትዕግስት አይደለም። አንተም ብቻ አይደለም። በጣም ብዙ በእነዚህ 10 ዓመታቶች ውስጥ አይቻለሁ በዚህ ሶሻል ሚዲያ ላይ እናቴን የማያውቋትን እናቴን በህይወት ያለች ሚስቴ ልጆቼን እናት እንኳን ተናግሬ አላውቅም በህይወት አንተ አላልክ ማለት ሌሎችን ነው ብያልኩ ሮያል አንተ እኔን ነው እንጂ የምጸድበው ቤተሰብ ጋር እንኳን እንደዛ ብዙ ስትናገር እኔ አላየሁም። ግን ልል የፈለኩት እሱን ተው ግድ የለም በቃ እኛም እንደዚህ ነበርን። በቃ እንደዚህ ነበርን። ግን እኔ ያልኩህ 21ን ምዕራፍ በቃ እስከ ጥምቀት ድረስ ባለው ጌታ እግዚአብሔር ይረዳናል። በሱ ተስፋ እናደርጋለን እንኖራለን ነው አይደለ? ይሄ ምንድነው? የዮሐንስ ወንጌል ቃል ነበረ ምናምን ቃል ነበር፣ በመጀመሪያው ቃል ነበር ከሚለው ጀምሮ ማለት ነው። እስቲ እንደው ለራሴ ቻሌንጅ ልስጥ። እስቲ መጽሐፍ ቅዱስ እንደዚህ ላንብብ ሲገርመው ገርመኛል ለራሴ ፕሊዝ ፕሮቴስታንት ስለሆነ ማን ስለሆነ ሳይሆን የጋበዝከኝ መጽሐፍ ቅዱስ ነው አነባለሁ። እንዲህ መጽሐፍ ቅዱስ ነው ማለት አይከፋኝም። እንደዚህ አሁን እምቢ ስላልክ ቸርች ብትሄድ እና እንድትሰማ የፈለኩት የሚቀጥለው መለስክልኝ። ግን ቸርች ብትሄድ ብሩኬ ወይ ዳን እየመታው ይዘው ሄደው የእግዚአብሔር ቃል ብቻ ሲሰበክ እንድትሰማ ነበር። አልፈልግም አልክ እኮ ሮያል ያላስገድድህም። ኦኬ ከዛ ባለፈ መጽሐፍ ቅዱስ አንተ አለህ፣ በእርግጥ ቤትህም አለ፣ መግዛትም ትችላለህ። ከዚህ ያለፈ ነገር ማድረግ የምችልበት ገንዘብ ሳንቲም አለህ። እሱን ስለሌለ አይደለም። ግን የኔ የፍቅር ስጦታ ብዬ ነበረ። በነገራችን ላይ እኮ እንደዚህ እኔ አሁን ለምሳሌ ኤርሚያስ ፕሮቴስታንት ስለሆነ ወይ ምናምን የሚል ነገር እንደዚህ የደነዘ የድሮ አስተሳሰብ የለኝም። እንዲህ መጽሐፍ ቅዱስ ነው አንብብ ያልከኝ አነባለሁ፣ ምን ችግር አለ? በቃ እሱን እስከ ጥምቀት ድረስ የዮሐንስን ወንጌል 21 ምዕራፍ ነው። በዚያ አንድ ወር ውስጥ ሳትቸኩል ብዙ ነው። አንድ ቁጥር አይደለም። እኔ እውነት ለመናገር ዮሐንስ ወንጌልን እኔ ላንብብ ብዬ ካልኩኝ በ2 ሰዓት እና 3 ሰዓት ባለሞላ ውስጥ ጨርሰዋለሁ። 21ን ምዕራፍ ማለት ነው። ያውም ያን ያህል አይወስድብኝም። ወንጌሉን ሙሉ ማለት ነው። የዮሐንስ ወንጌል 21 ምዕራፍ ነው። 3 ሰዓት ራሱ እንኳን አይወስድብኝም። ከዚህ በፊት ሳነበው ረጃጅም የሚባሉ ምዕራፎች አሉ፣ መጽሐፍቶች አሉ እንደነ መዝሙረ ዳዊት ምናምን ነገር። ትልቁ በምዕራፍ ትልቁ እሱ ነው። ከዛ ባለፈ ኢሳያስ ናቸው 66 ምዕራፍ ያላቸው ምናምን ነገር። ከዛ 50 45 ምናምን ነገር እንደዚህ አይነት ነገር ናቸው ያሉት። እና ጥሩ አንባቢ ከሆንክ በጣም በማንበብ አልታማም። እኔ ፍቅር እስከ መቃብር፣ ወንጀለኛው ዳኛ፣ በልጅነቴ መጽሐፍቶችን አነብ ነበር። በጣም እወዳለሁ ማንበብ። ኦኬ አሁን አንድ ጥያቄ ስል ጠይቅህ። ፍቅር እስከ መቃብር እኔ ኦሮማይ የሚባለው መጽሐፍ አንብቤዋለሁ። በዓሉ ግርማ ማለት ነው። ከፊክሽን እሱም ብቻ ነው ያነበብኩት እና ከዛ ውጭ አላነበብኩም። እና ታሪክ የኢትዮጵያ ታሪክ ምናምን ነገርና አንዳንድ መጽሐፍቶችን አንብቤያለሁ። በግለሰቦች የተጻፉ መንፈሳዊ የሆኑ መጽሐፍቶች። ከፊክሽን ግን እሱን አንብቤዋለሁ። አንድ ጥያቄ ልጠይቅ። አሁን በዓሉ ግርማን የሚሆን ኦሮማይ ወይ አዲስ አለማየሁን ፍቅር እስከ መቃብር ሌሎችንም መጽሐፍቶች ስታነብ ይሄ የሚያዛጋ የሚያንጠራራ የሚደብርህ ምናምን ነገር አለ እንዴ? ለማለቀብኝ ብለህ ነው እኮ የምታዝነው? የለም አይደል? አውቃለሁ። ይኸውልህ በነገራችን ላይ እኮ እኔ ራሴ በዚህ በእኛ በኦርቶዶክስ የሆኑ ምንድን ነው የሚባለው የነፍስ አባት ነው ምናምን የሚባለው አለ አይደል? ኖ እኔ ጠይቁን መልስ ሮያል በኋላ ልንሳባት ነገር እንትን ብለው ራሳቸው ጠይቂያቸዋለሁ። እንደዚህ ሳነብ ምናምን ማንበብ ምናምን እንደዚህ አይመራኝም ምናምን ስላቸው አንተ ልጅ እንደዚህ ወደ እግዚአብሔር መጽሐፍን አንብብ ጸበል ምናምን ይለዋል። ገባ? እና እኔ ያልኩ እንደኛ አይነት መጽሐፍቶችን ስታነብ እንደዚህ የሚጫጫን የሚያዛጋ የሚያንጠራራ ራስ ምታት እንቅልፍ ምናምን ነገር የሚያመጣብህ ነገር የአዲስ አለማየሁን የሚሆን የበዓሉ ግርማን የሚሆን የሌሎችንም ፊክሽኖች ስታነብ እንደዛ አይነት ነገር አይሰማህም አይደል? በህይወት ላይ አይሰማም። ምን አስዋሸኝ? አይሰማም። መጽሐፍ ቅዱስ ስታነብ ግን ይሰማሃል። አረ በቃ ባለቀልኝ ነው የምትል። ይሄ ስሜት እኔ ጋር ነበረ ከዛሬ 27 ዓመት በፊት ጌታ ኢየሱስ በሚያውቀው ማለት ነው። ብሩክ ጋር ነበረ ከዛሬ 3 ዓመት በፊት ጌታን ከተቀበለበት በፊት ዘመን በፊት የነበረው ማለት ነው።
እያንዳንዳችን ጋር ነበረ። ምን ይመስልሃል ግን ሌሎችን መጽሐፍት ስናነብ ጎዳናው የሚባል ሪፖርት የሚባል ጋዜጣ ስናነብ ያን ሁሉ ገጽ እያገላበጥን ስናነብ ምንም እንቅልፋችን አይመጣ፣ አይናችን አያመን፣ ራሳችንን አያመን፣ አረንጓዴ ቢጫ ቀይ አይሰራብን፣ አያንጠራራን፣ በቃ አስፋሽከን፣ አያዛጋን እና መጽሐፍ ቅዱስን ግን ማንበብ ስንጀምር ማዛጋት፣ ማንጠራራት፣ የራስ ማን ድብርት በቃ ምናምን ነገር እንደዚህ የሚጫጫነ ነገር አለ። ምን ይመስላል በሁለቱ መጽሐፍቶች መካከል መጽሐፍ ቅዱስን ስናነብ እንደዚህ የሚጫጫንን ያንኛን ግን ስናነብ የማይጫጫንን ምን ይመስላል በአንተ ካየው? ማለት ፈተና ወደ እግዚአብሔር ለመቅረብ እኮ ማን ነው የሚፈትንን? መጽሐፍ ቅዱስን ስታነብ እንዲጫጫን የሚያደርገው ለምንድነው እንደዛ የሚያደርገው? አግኝተዋል። ልክ ነህ። ለምንድነው እንደዛ የሚያደርገው? ልክ ነህ። ሰይጣን እንደዛ የሚያደርገው ሰይጣን እንደዛ የሚያደርገው ለምንድነው? ሰይጣን እንደዛ የሚያደርገው አንተ አንድ ፍሬንድ ስላደረገ እንድትለየው አይፈልግም። ገብቶሃል? ከተለየው ምን ይሆናል? ሰላም ታገኛለህ አባቴ። አንድ ሁለተኛ ከመንግስቱ ታመልጣለህ። ከብዙ ነገር ታመልጣለህ። ከሰይጣን ባርነት ታመልጣለህ ማለት ነው። አያው ሰይጣን የእግዚአብሔርን ቃል ሰዎች መጽሐፍ ቅዱስን እንዳያነቡ አሁን አንተ በህይወት ላይ የምታውቀው እኔም ከዛሬ 27 ዓመት በፊት የማውቀው አሁን ግን እኔ ላይ አይሰለጥንም። የአምላኬን ቃል በፈለኩት ሰዓት ላይ አንስቼ አነባለሁ። በፈለኩት ሰዓት ላይ ጸልያለሁ። የእግዚአብሔር ጸጋ፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት በእኔና በቤቴ ላይ በወንድሞቼ በእህቶቼ ላይ እዚህ ባሉት ቅዱሳን ሁሉ ላይ ስለገነነ ማለት ነው። አየህ መጽሐፍ ቅዱስን አንስተህ ካነበብከው ሰይጣን እንደተሸነፈ ይነግርሃል መጽሐፍ ቅዱስ። በማን የተሸነፈው ብሎ ይነላል መጽሐፍ ቅዱስ? በኢየሱስ ነው የተሸነፈው ብሎ ይለናል። አሸናፊው ኢየሱስ እንደሆነ የተሸነፈው ሞትና መውጊያው ዲያብሎስ ለዘላለም እንደተሸነፈ መጽሐፍ ቅዱስ ይነግረናል። ሮያል ይሄንን ሲያነብ በሰይጣን ዓለም ምንድነው የሚባለው? ይሄ ሰው መጽሐፍ ቅዱስ ካነበበ ከኛ ጉያ ሊወጣ ነው፣ በእኛ ላይ ሊያምጽ ነው። ያ የሱ ጌታዬ ነው ብሎ የሚለው ኢየሱስ እኔን እንዳሸነፈኝ ሊያቅ ነው። ካወቀ ደግሞ ከዛ ከአሸናፊው ኢየሱስ ብሎ ከሚጠራው ከጌታው የተነሳ ራሱ ሮያል ደግሞ እኔ ሊያሸንፈኝ ነው። ስለዚህ እንዳያሸንፈኝ ለዘላለም ባሪያ አድርጌ ልግዛው ብሎ የምስራቹና አሸናፊነትን የምታገኝበትን አሸናፊውን ጌታ ኢየሱስ ክርስቶስን የሚነግረን የእግዚአብሔርን ቃል አንብበው እንዳትረዳ ተረድተው እንዳትታመንበት ታምነው እንዳትመላለስበት የህይወትህ መመሪያ እንዳታረገው በእንቅልፍ በማንጠራራት በማዛጋት ራስ ምታት በመልቀቅ ድፍን በማድረግ እንዳይገባ በማድረግ በቃ ድብርት በማምጣት ይዋጋል ማለት ነው። እሱን ነው ቅዱስ ጳውሎስ ኤፌሶን መልእክት ላይ የሚንበለበሉ የጠላት ፍላጻ ብሎ ያለው ማለት ነው። ይሄ አንተ ላይ ብቻ አይደለም እንደዚህ ሆነው ሮያል የዛሬ 27 ዓመት እኔ አውቀው ነበር። ይሄንን ልክ ጌታን የተቀበልኩበት ጊዜ እንኳን ራሱ ወገኖች ጸልየውልኝ ነው እንጂ ከዛ በፊት መጽሐፍ ቅዱስን ሳነብ 3 ጊዜ በሀገራችን የሚፈላ ቡና አለ። የመጀመሪያ፣ ሁለተኛ፣ ሶስተኛ እየተባለ ማለት ነው። 3 ጀበና ቡና ተቀቅሎ ብጠጣ ካፌቴሪያ ሄጄ በወፍራሙ እንደወረደ ብያትም ማኪያቶም ጠጥቼ ምንም ጠጣ ያነቃኛል ብለህ የምትለውን ጠጣ። ልክ መጽሐፍ ቅዱስን ሳነብ ራሴን ሁሉ ያመኛል፣ ያንጠራራኛል፣ ያዛገኛል፣ ምን ይለኛል፣ ድፍን ያደርግብኛል። በጣም ነው በቃ ቶሎ በቃ ወይ ከጄ ላይ መጽሐፉን ብጥለው ወይ ቶሎ ማነበው ነገር ቢያልቅ ደስ ባለኝ። ደግሞ እያነበብኩት እንዳይገባኝ አድርጎ በተገለጠ አማርኛ የተጻፈው ኢየሱስ ብሎ የሚለውን ቃል እንኳን በቃ ትርጉም አልባ ያደርግብን ነበር። ይህንን የሚያደርገው ማን ነው? ሰይጣን ነው። እና አሁን ይህንን አንተ እንደዚህ አውቀዋል። ለወደፊትም እንዲሆንህ ይህን ነገር እነግርሃለሁ። ወደ ጌታ ስትጠጋ በሰይጣን ላይ ያመስክበት። እሺ፣ በሰይጣን ላይ ወደ ጌታ ስትጠጋ፣ ወደ እግዚአብሔር ስትጠጋ፣ ሰው መጽሐፍ ቅዱስን ማንበብ ሲጀምር ወደ ጌታ እየተጠጋ ነው።
ሲጸልይ ወደ ጌታ እየተጠጋ ነው። ለመጸለይ ወደ እግዚአብሔር ሲመለስ ወደ ጌታ እየተጠጋ ነው። ከሰይጣን እየራቀ ነው። ወይ ደግሞ መጽሐፍ ቅዱስ ማንበብና መጸለይ ሰው ሲተው ከጌታ እየራቀ ወደ ሰይጣን እየተጠጋ ነው። ሮያል አሁን መጽሐፍ ቅዱስን የምታነብ ከሆነ ወደ ጌታ እየተጠጋ ነው። ጌታን እየፈለክ ነው። ኢየሱስ ክርስቶስን እየፈለከው ነው። አምላክን እግዚአብሔር አብ ወልድ መንፈስ ቅዱስን እየፈለክ ነው። መጽሐፍ ቅዱስ የምታነብ ከሆነ መጽሐፍ ቅዱስ የማታነብ ከሆነ ደግሞ ከጌታ እየራቅህ ወደ ሰይጣን እየቀረብክ ነው። ሌላ ዓለም የለም። ሌላ ዓለም የለም። ለሌሎችም ሁሉ ጭምር የምነግራቸው ማለት ነው። ኤርሚያስ እኔ ማለት ጥሩ ምክር ነው ያልከው ነገር ደስ ይላል በጣምና እኔ አንድ ነገር ግን ልነግርህ የምፈልገው ነገር አሁን ለምሳሌ ብዙ ጊዜ የማዝነው ማለት ነው የማዝነው አሁን ለምሳሌ እኔ ኦርቶዶክስ እምነት ተከታይ ነኝና ኦርቶዶክስ መጽሐፍን ታንብቡ አትልም ወይ ኦርቶዶክስ ተዝናኑ አትልም ኦርቶዶክስ ሌላ ቦታ ተገኙ አትለንም። እኛ የኛ ድክመት ሃይማኖታችንን ሲያሰድብ እናድዳለን ብዙ ጊዜ ገብቷል። አንድ ሁለተኛ ደረጃ ግን ምክር አለ። ግን ሮያልዬ እንዴት ካህናቱ መጽሐፍ ቅዱስ አንብቡ ብለው ይመክራሉ? ብሉይ ኪዳንና አዲስ ኪዳን ነው እውነት ለመነጋገር አሁን ትንሽ ወጣቶች ምናምን ስላሉ የፊቶቹማ ትልልቆቹ እነሱ ችግር አለባቸው። ያ ነው አይሉ ማለት መጽሐፍ ቅዱስ አንብቡ አይሉ ድሮቹ አይሉም። ትልልቆቹ እኮ ወጣቶቹ ወደ መጽሐፍ ቅዱስ ምናምን ያስጠጉሃል። አንድ በል ሁለተኛ ደረጃ ደግሞ ምንድነው በተለይ ደግሞ የምናደደው ምን እንደሆነ ታውቃለህ? አሁን በኢየሱስ ስም ምናምን አሁን ለምሳሌ አንድ ነገር የሆነ ነገር ሲባል አሁን ልጄ በኢየሱስ ስም ትላለች። በኢየሱስ ስም ትላለች ልጄ ማለት ነው። ትናደዳለህ? ደስ ይለኛል እንጂ ለምን ታውቃለህ? እንዴት ነው ኢየሱስን ለጴንጤ ሰተን ቁጭ የምንለው? ይሄ ያናድደኛል። ኢየሱስ ሲባል እከሌ ጴንጤ ነው አንተ ሲባል ኢየሱስ ይሄ በጣም እኔ በጣም የምናደድበትና የምቃጠልበት ነገር ኢየሱስ አምላኬ አይደለ እንዴ? የኔው አይደለ እንዴ? እንዴት ነው አንድ ሰው ኢየሱስ ሲል በኢየሱስ ምናምን ሲል እንዴ ጴንጤ ነው ማለት ነው? ከሌ ለምን ይሄ መቅረት ያለበት የኋላ ቀር የድሮ አስተሳሰብ ነው። እምነታችንን እያወቅን እኛ ኢየሱስን እንደማናቅ ኢየሱስ እንደ ዘመናት ይዘ ቆየች ቤተክርስቲያን እያለችን ኢየሱስ በኢየሱስ ነው ወይ ምናምን ሲል አንድ ሰው አይ ከሌ ጴንጤ ነው። ይሄ በጣም መቅረት ያለበት ኋላ ቀር አስተሳሰብ ነው። ነገሩ አሁን ከሆነ ወዲህ እየቀረ መጥቷል እንደዚህ አይነት ነገር ብዬ አስባለሁ። ምክንያቱም ሰው ሲግለል እየሆነ ነው። ስለዚህ ይሄ ነገር ብዙ ጊዜ ያናድደኛል። ግን ኦርቶዶክስ በእኛ በኢየሱስ ክርስቶስ አምላክ እንደሆነ ኢየሱስ ክርስቶስ ለኛ ደሙ እንዳፈሰሰ ኢየሱስ ክርስቶስን የምታስተምር ሃይማኖት ነች። ኢየሱስን የማታውቅ አይደለችም። ግን እኔ ኤርሚያስ እንድታውቅልኝ የምፈልገው አሁንም ነገም የኛ የልጆቿ ድክመት ስፔሻሊ መጽሐፍ ቅዱስ ስለማናነብ ቤተክርስቲያን ስለማንሄድ ዓለም ላይ ብዙ ስለምንዳክር ነው። ገብተዋል። ስለዚህ ነው እንጂ እኔ ኦርቶዶክስ ስህተት አለባት ብዬ አይደለም የምለው። ብዙ ግን ልጆቿ ያጠፏታል። ምክንያቱም እኛ አሁን እኔ የምገኝበት ቦታ ያንን ነገር አይመሰክርም። አንድ ፕሮቴስታንት ጓደኛ ቢኖረኝ እሱ የሚኖርበት ቦታ ያ ፕሮቴስታንት ጥሩ ቦታ ሊሆን ይችላል የሚገኘው። ለምሳሌ አንድ ፕሮቴስታንት እንገናኝ ምናምን ቢለኝ ምንድን ነው የሚለኝ? የሆነ ካፌ ምናምን ሊቀጥረኝ ይችላል። አንድ የሆነ ጀለስ የሆነ ጓደኛ ምናምን እንገናኝ አንድ ቦታ እንገናኝ ምናምን ብለን እናጋጭ ምናምን ብለን ቺርስ እያለን ልቆይ ልንጠጣ እንችላለን እና መሽ ክለብ ልንወጣ እንችላለን። ይሄ ነገር ብዙ ጊዜ የምናደደው በእኛ በደካማ ልጆቿ የተነሳ እምነቴ ስትሰደብ እናደዳለሁ። ገባህ? እምነቴ ትክክል እንዳልሆነች ጠጡ እንደምትል አመንዝሩ እንደምትል ጨፍሩ እንደምትል ሲሆን ሁል ጊዜ እበሽቃለሁ። ምክንያቱም እኛ ልጆቿ ደካማ ባንሆን እንደገና ደግሞ ከውስጧ ያሉ አንዳንድ አስተማሪዎች ለሆዳቸው ባይኖሩ ለቤት ባይኖሩ ለመኪና ባይኖሩ ሌላ ነገር ባያታልላቸው ሃይማኖቴ እኮ ሃይማኖት አልነበረችም ብዬ በሃይማኖቴ እናድዳለሁ። ምክንያቱም ሃይማኖቴ እንደዚህ አትለኝማ ስለማቅ። ስለዚህ ያን ነገር አንዳንድ ጊዜ ያናድደኛል። እኛ ኢየሱስን እንደማናቅ ኢየሱስ እንደዚህ ነው ኢየሱስ እንደዚህ ነው ብሎ አንድ ሌላ የፕሮቴስታንት ሰው ሊያስተምር ሲል በቃ ለኢየሱስ ኢየሱስን ግን ኦኬ ኢየሱስን የሚያቀዝብ ኢየሱስ ሲጠራ ይቃወማል። ሮያል አይቃወምም። ለምንድን ነው አብዛኛው የኦርቶዶክሳውያን አማኞች ታዲያ የሚቃወሙት? ኢየሱስ ስሙ ራሱ ቆይ አሁን ቅድም እንዳልከው በኢየሱስ ስም እንኳን ተብሎ ሲባል ይቃወማሉ። ለምሳሌ አሁን እዚህ ጋር ላሳይ፣ ቆይ አንድ ቪዲዮ ላሳይ። ትልቁ ላይ አድርገው እንደምነት እዚህ ጋር አንድ ቪዲዮ ላሳይ። እሺ የሚሰሩ የተማሩ ሰው ወደ 7 ትልቁ ላይ አድርጉኝ።
ሬር የስቲን ያውን ይሄ ዲያቆን ነኝ የሚል ነው። ቄስ ነኝ ሲል ነበር፣ ግን ቄስ አይደለም ዲያቆን ሆኖ መገኘቱ ታይቷል። ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። በኢየሱስ ስም አልኩ ማለት ኢየሱስ ማለት የአምላኬ የፈጣሪ ስም ነው። ትርጉሙን እሱ ነገረኝ አላልኩም። እኔ ያልኩህ በኢየሱስ ስም አልከን። በኢየሱስ ስም አልክ። በኢየሱስ ስም ማለት ምን ማለት ነው የተባልከው? በአምላኬ ስም ማለት ነው። አንተ አምላክ አይደለም? እሺ፣ በኢየሱስ ስም ማለት በአምላኬ ስም ነው የሚለውን መጽሐፍ ቅዱስ ላይ ምን ላይ ያገኘው? ኢየሱስ ማለት መድኃኒት የሆነ አምላክ ስለሆነ አንተ ምንድን ነው የምታወራው? በኢየሱስ ስም ማለት በአምላኬ ስም ማለት ነው ብለህ ያልክበት መጽሐፍ ቅዱስ ምን ላይ ክፍል አግኝተው? አምላኬ ስለሆነ እኔ የማመልከው እሱን ብቻ ስለሆነ። ሁለቱም ኦርቶዶክሶች ናቸው፣ ታውቃቸዋለህ ብዬ አስባለሁ። ፍቅረ ማርያም የኛው ደግሞ ሰበው ለእግዚአብሔር ብሎ ይላል። ሁለቱም ኦርቶዶክሳውያን ናቸው። የኦርቶዶክሳውያን ፔጅ ነው ሰማው ስለማመልከው አምላክ ስለሆነ አንዳንዴ ሳታውቀው የፕሮቴስታንቶች ደግሞ ጫና ላይ ተሳፍሮብሃል። በኢየሱስ ስም አልክ። ምን በኢየሱስ ስም ምን ተፈጠረ እዚህ ውስጥ? አንተም ኦርቶዶክስ እኔም ኦርቶዶክስ ነን አይደለ? ስለዚህ በኢየሱስ ስም አልክ። ምን ማለት ነው? በኢየሱስ ስም ስትባል መልስ የለህም፣ አይመለከተኝም። አንተ እኮ ነው መልስ ያጣው። አምላክ አይደለም ለአንተ ለምን ያገኘው? አምላክ አይደለም ለአንተ አምላክ አይደለም አልኩህ። ስሙ በከንቱ ስትጠራ ዝም ብለህ አሁን እነዚህ ምን ትላቸዋል? ኢየሱስ ክርስቶስ እንዴት የትኛው ኦርቶዶክስ ነው በኢየሱስ ስም የሚለው? ምን አይነት ህፃንነት ነው? ምን አይነት ደደብነት ነው እንዴ? አንተ ኢየሱስ ክርስቶስን በቅዳሴዋ ስለ ኢየሱስ ወንጌል የምታነብነች የምንላት ቤተክርስቲያን እንዴት ስለ ኢየሱስ እንደዚህ ኦርቶዶክስ ይላል ምናምን ብሎ ሲል ይኸው ለእነዚህ እኮ ነገርኩህ። ከቃል ትምህርትም የላቸው ኖርማሊ ደግሞ አያውቁትም። በቃ አሁን እኮ በየቦታው እኮ ያሉ እንትኖች ሲሰብኩ ምናምን ብታያቸው እነዚህ አንዳንድ ወጣት እንትኖች በጣም እኮ ነው በቃ ደስ የሚለው። በቃ ስለ ኢየሱስ ክርስቶስ ክብር፣ ስለ ኢየሱስ ሁሉን ነገር ይነግራሉ። ዘርዝረው እኮ ያስረዱሃል። ኢየሱስ ማን ነው የሚለው እንዴ? ምንድን ነው ኢየሱስ ጌታ ነው ብትል ምንድን ነው ችግሩ እንዴ? ለጴንጤ ማን ነው የሰጠው? ይህን ነገር ነው እኔም የምጠላው። በቃ ይህን ነገር በጣም መታረም አለበት እንዴ። አንድ ነገር ስንጀምር ምናምን በአምላካችን በጌታችን በኢየሱስ ክርስቶስ ስም ምናምን ብለን ምንድነው ችግሩ? እኔ ይህን ነገር በጣም የማዝንበት ነገር ነው። ምክንያቱም እኛ በሰለጠነው ሀገር የምንኖር ሰዎች እናውቃለን እንዴ ጂሰስ ክራይስት ሲባል እንዴት እነሱ እንደሚናደዱ። ለክ እንደዛ ነው እንደኛ ጭራሽ እንዴ ለምን መሆን የለበትም። እኔ ኢየሱስ ክርስቶስን በሙሉ አቅሟ በሙሉ ኃይሏ የምትደግፍ አምላኳ መሆኑን የምታምን እንትን ያለበትን ሮብለትን አርብለትን የተሰቀለበትን በጾም የምታስብ ከዓመት እስከ ዓመት በቅዳሴዋ ሁል ጊዜ ስለ ኢየሱስ ክርስቶስ ወንጌል የምትሰብክ እምነት እንዳለኝ ነው ማውቅ። ስለዚህ እኔ በነገራችን ላይ እነዚህ እንኳን ምን መሰለህ መጽሐፍ ቅዱስንም በደንብ አንብበው የማያውቁም አይደሉም። ዝም ብለው ብቻ በግዕዝ ወከም ወዛ ይላል በቃ ወኩኝ ይላል። እንደዚህ አይነቶቹ ግን ሌሎቹ አሁን ለምሳሌ እንደዚህ ሲናገር አኬ ወይና አኬ ሌሎቹም ሲናገሩ እንደዚህ ብል ያመኝ ነበር። ለምን ዕውቀት ስላላቸው እነሱ እንደዚህ አይሉም። እነሱ ለምን አንብበዋል፣ ዕውቀት አላቸው። ለኛ ለወጣቶች የሚሆን ትምህርት ይሰጡናል። እነዚህ ተዋቸው። እነዚህ ከቤተ ክርስቲያኑ የተወሰነች ነገር ቦታጭቆትን ሳንቲም ካገኙ በቃ ህይወታቸው የሚመሩት በዛ እኔ በዛ መልኩ ነው ማያው። ይሄን እስቲ ስማው፣ ይሄን ስማው ነው ታርገና ይሄኛውን እሱን ትላለህ። የምጠመቀው ስላመንኩኝ ብቻ አይደለም ወይ? የምጠመቀው ጥምቀት ለድዕነት ነው ብዬ ማመን አለብኝ አይደል? መምህር ካገኙት ሀሳቡን ብዙ በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? የምጠመቀው ልብ በሉ። መምህር ኤፍሬም ምን አለ? የጉባኤ ቤት መምህር ናቸው። ምን አሉ?
ጉባኤ ዘርግተው የሚያስተምሩ መምህር ናቸው። ልብ በሉ። መምህር ካገኙት ሀሳቡን ብዙ በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲያውም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ኦኬ መምህሩ አሁን ጥሩ ነገር አመኑ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ጌታ ነው ብላ አትልም። ይሄ በጣም አሁን እኔ ብናገር አይ አንተ ትተህ ስለወጣችን ቤተክርስቲያን ቀድሞ ዲያቆን ስለነበርክ አሁን ትተህ ጴንጤ ስለሆንክ ጠልተሃት ነው ተብዬ ልባል እችላለሁ። መርጌታው ግን እዛ ነው ያሉት። ኢየሱስ ጌታ ነው ተብሎ በቤተክርስቲያኒቱ ውስጥ አይሰበክም። ይኸው ያሉት የጉባኤ ቤት መምህር ናቸው። አይ ቲንክ የአዲስ ኪዳንና የምናም ነገር የብሉይ ኪዳን የአዲስ ኪዳን መምህር ይመስሉኛል፣ የመጽሐፍት መምህር ይመስሉኛል። ሌላም ሊኖራቸው ይችላል። እንግዲህ ልብ በሉ። ኢየሱስ ጌታ ነው ብለህ ካልክ ቤቱ ብፁዕ አቡነ ገብርኤል እንዳሉት ገፊ ነው፣ ትገፋለህ። ኢየሱስ ያድናል፣ ኢየሱስ የዓለም ቤዛ ነው ተብሎ ሌሎቹን ሸፍነህ እሱ ላይ ብቻ ታርጌት አድርገህ የምትሰብክ ከሆነ እመኑኝ አልኳቸው ወንድሞች እናቶች፣ አትሰነብቱም። ጀርባው ይጠና። ማን ሰው ከየት ነው የመጣው? ምንድነው ዓላማው? ከበስተጀርባ እነማን ናቸው የተሰለፉት? ምን ሰንቆ ነው? ምን ሸሽጎ ነው የሚባለው? እና ያሉትን ሰሙት። አንደኛ ኢየሱስ ጌታ ነው አንልም፣ አንደኛ ኢየሱስ ጌታ ነው አንልም አሉ። አንድ መታመን። ሁለተኛ ኢየሱስ ጌታ ነው ብለው የሚሉትንም ደግሞ እንቃወማቸዋለን አሉ። ሁለት አለማለታቸው ሳያንስ የምንለውን እኛንም ይቃወሙናል፣ ይሰርቡናል የወንጌላውያን አማኞችን። ከዛስ እውነታቸውን እኮ ነው አሉ። ደግሞ ጴንጤዎቹ አላሉ እንጂ እኮ እውነታቸውን ነው አሉ። ምክንያቱም ኢየሱስ ጌታ ነው ብሎ የሚለውን የጌታን አምላክነትና ጌትነት ሳያፍር በባስ ስቴሽን፣ በመጠጥ ቤት፣ በሚበላበት ቤት፣ በሚጠጣበት ቤት፣ በመዝናኛ ስፍራዎች፣ በሐዘን ቦታ፣ በገበያ ላይ እንደዚህ አይነት አሁን እንደተባለው ሽልማቶች በሚሰጡበት በእንደዚህ ትልልቅ መድረኮች፣ በሲኒማ ቤት፣ በስቴዲየም ውስጥ፣ የትኛውን ቦታ በበጋ በክረምት፣ በቀን በማታ፣ በስፍራዎች ሁሉ ጌትነቱን እዚህ ፕላኔት ላይ አድምቀው በመናገር የማያፍሩ በመናገር አንገት የማይደፋ አንድ ህዝብ አለ። እግዚአብሔር ከዓለም ርኩሰት ያዳነው ጴንጤ የሚባል ህዝብ ማለት ነው። የትኛውን ቦታ ላይ ስለ ኢየሱስ አናፍርም። ይሄ የተካፈሉ መንፈስ ነው። ይሄ የጠጣነው መንፈስ ነው። ከጌታ የተቀበሉ መንፈስ ነው። እሳቸው ግን ያሉትን ስሙ። እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙ በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲያውም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ራይት የጉባኤ ቤት መምህሩ መርጌታው የኔታ ተብለው የሚጠሩት የብሉይም የአዲስም መምህር ይመስሉኛል። ግምቴን ዝም ብዬ ነው የተናገርኩትኝ። በሳሳት ይቅርታ አድርጉልኝ። ግን ምን አሉ? በመድረኮቻችን እኮ ኢየሱስ ጌታ ነው እኮ አንልም። በመድረኮቻቸው ካልተባለ የትኛውን ቦታ ላይ ኢየሱስ ጌታ ነው ብሎ አይባልም በኦርቶዶክስ። ግን የሚሉትንም ሰዎች እኮ ደግሞ እንቃወማቸዋለን። ግን እኮ እውነታቸውን ነው፣ ኢየሱስ ጌታ ነው አሉ እኮ። ይህንስ እንዴት ታያለህ ሮያልዬ? ነገር ያነሳዋልና ግን ያልኩት ነገር ነው እኮ ኤርሚያስ። ለመሰለህ እኛ ጌታን እንደማናውቅ ለምን እኮ ይሆናል? ካወቃችሁት ሮያልዬ መርጌታ እንደሚሉት አንተም እንዳልከው ለምንድን ነው ኢየሱስ ጌታ ነው ተብሎ በየመድረኮቻችሁ የማይሰበከው የማይነገረው? አንድ ባይነገር እንኳን ኢየሱስ ጌታ ነው ተብሎ የሚባል ህዝብ ለምንድን የሚል ህዝብ ለምንድነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እየተገፋ የሚወጣው? በነገራችን ላይ አሁን እኮ ተቀይሯል ቫይቡ። ድሮ ለምሳሌ እነዚህ ትልልቆች ምናምኖች እነዚህ ግዕዝ በጣም በብዛት ግዕዝ ነው እንትን የሚናገሩት ምናምን። አሁን ግን ወጣቱ እንዲገባ አድርገው ወጣቶች አስተማሪዎች ብዙ አሉ፣ ስለ ኢየሱስ ክርስቶስ በደንብ የሚሰብኩ።
ስለዚህ ኢየሱስ ክርስቶስ ለምን እስከ ዛሬ ድረስ በመድረኮቿ ላይ ታዲያ ኢየሱስ ጌታ ነው ብላ ኦርቶዶክስ ማሰብከው? ተሰብካለች፣ ግን ብዙዎቹ አንልም አሉ። እሳቸው አሁን ከኔም ከአንተም ይልቅ ለቤተክርስቲያኒቱ የጉባኤ ቤት መምህር ናቸው። መምህር ማለት ተማሪዎችን ቆሎ ተማሪዎችን ሰብስበው አስተምረው ቅዳሴም ዜማም ይሁን ቅኔም ይሁን አቋቋም መጽሐፍ ትርጓሜ ይሁን አስተምረው የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮችን የሚያፈሩ ናቸው ማለት ነው። አሁን አየህ ትልልቆቹ ሁሉ እኮ ጭምር እየተናገሩ ነው። ኢየሱስ ጌታ ነው አንልም በየመድረኮቻችን እኮ አሉ። ይሄ እኮ እውነት እኮ ነው። ሮያል ቼክ አድርግ እስኪ ሂድና አሁን እንደው የመመለሻ ጊዜ ከሆነ ቼክ አድርግ። በእውነት አይባልም እኮ አይሉም። በነገራችን ላይ ኢቨን አሁን ለምሳሌ እፎይ ምናምን እንደዚህ ከሙስሊሞች ጋር እንትን ይላል እና ኢየሱስ ጌታ እንደሆነ እስቲ አሳዩ ምናምን ይላሉ ሙስሊሞቹ ማለት ነው። እና እሱ ጠቅሶ ምናምን ነው የሚያስረዳቸው እና ኢየሱስ ጌታ አምላክ እንደሆነ ኢቨን አምላክ እንደሆነ ጌታ እንደሆነ እኔ ለምሳሌ ራሱ አሁን ለምሳሌ ከዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ምናምን 19 ላይ ያለው ራሱ ብዙ ጊዜ ጴንጤዎች እንትን ነው ሙስሊሞች ጋር ማነሳው ነገር አምላክ አይደለም በሚሉ ሰዓት ማለት ነው። እና ኖርማሊ እፎይ ሲያስተምር ይዤ ነው ማለት ነው። እና የኢየሱስ ጌታ መሆኑን አንተ እንግዲህ ካንተ አላውቅም። አንተ ቅዳሴው ምናምን የምታውቅ ይመስለኛል። በቅዳሴ ላይ ራሱ ስለ ኢየሱስ ጌትነት አይደል እንዲህ የሚሰበከው? አዎ፣ ግን በየመድረኮቻችን እኮ አሉ እንጂ እኮ እንዴት እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ብላት። አዎ አነጋገራችን ምናምን ይሆን እንዳው ለምሳሌ ክርስቶስ ኢየሱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ስለምንል ሌላው ደግሞ ኢየሱስን በነጠላ ጌታ ኢየሱስ ምናምን ስለሚል ይሆን ኢየሱስ ጌታ ነው ምናምን እኛ ግን ጌታችን ግን እሺ እሱን ቅዳሴ በለ ህዝቡ ለምንድን ነው ህዝቡ ለምንድን ነው ቅድም አሁን እኮ አንተ ያልከው አንተና መምህር ኤፍሬም እኮ ያሉት ተመሳሳይ ስለሆነ ነው። ቅድም አንተ እንደውም ትንሽ በስጨት አልክ። ምን አልክ? ጥሩ ነው ይሄ ብስጭት። ምን አልክ? ልጄ ኢየሱስ ጌታ ነው ብላ ትላለች። እኛ ጋር ግን እኮ ለምንድን ነው ኢየሱስ ጌታ ነው ተብሎ ለጴንጤ ሰጠን እኛ እንደ ባይተዋር የምንሆነው? እሱ እኮ ጌታችን ነው ያልከው። ይሄ ጥሩ ብስጭት ነው ማለት ጥሩ ማለት በኢየሱስ ስም አሁን ለምሳሌ በኢየሱስ ስም ምናምን ስትል ለጴንጤ ማን ነው ለጴንጤ የሰጠው? በእናት ይሄ ነገር በጣም እጣላለሁ አልኩ። አዎ በኢየሱስ ስም የሚለው ጴንጤ ብቻ ነው እንዴ? ኢየሱስኛ አይደለም? ኢየሱስኛ አይደለም? ለማ ይሄው እኮ አሁን ቀደም ሁለት ቪዲዮ አሳየው። አንደኛ መርጌታ እዚህ ምን አሉ? መርጌታ እዚህ ምን አሉ? ኢየሱስ ጌታ ነው ብለን አንልም አሉ። እነ ፍቅረ ማርያም ደግሞ በኢየሱስ ስም ብሎ ማለት እንደ ጴንጤ ያደረገ ብለው አሉ። ሆዳቸው እንደዚህ በላሊበላ አካባቢ ላይ ያለ ሰው ነው። አይ ቲንክ ላስታና ላሊበላ አካባቢ ማለት ነው። ይሄ ማለት ነው። የትኛው ኦርቶዶክስ ወይም ደግሞ የትኛው መምህር እንደ ጴንጤ እኮ አደረገ ብርጭቆ ሲሰበር በኢየሱስ አንተ ነው የምታውቃቸው ነገር ሲሆን በኢየሱስ ይሰራል። ይሄኛው ስውሩ እሳተ ገሞራ የሚባለው ፍቅረ ማርያም ይሄ ማለት ነው። ስሙን ቀይሮ ነው ይሄ ማለት ነው። እንዲህ ላሊበላ ምናምን አካባቢ ያለው አዎ ላሊበላ አካባቢ ያለው ኧረ በእናትህ ተው። ድል ማይም ነው አቋ አንድ ጊዜ ሰምቼዋለሁ። እንዲህ ምንም አያውቅም ቄስ ነኝ እያለ ሲል ነበር። ጥበቃ ይመስለኛል ቤተክርስቲያን ዲያቆን ድቁና ምናምን ነገር አለ ይመስለኛል። ኧረ ምንም አያውቅም። አዎ ግን የሚለው ነግሬሃለሁ ከዚህ በፊት ኢየሱስ ክርስቶስን ከምንም በላይ ለዘመናት ጠብቃ ለስንት ሺህ ዓመታት ይዛ የኖረች በክብር ኢየሱስን የምጠራ ስንጠራው እንኳን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው ብለን የምንለው። እኔ እንግዲህ አየህ እውቀቱ ብዙም የሌለኝ እንኳን የዚህን ያክል አውቀዋለሁ ስለ ኢየሱስ ቤተክርስቲያን። አንድ ልጨምርልህ። ቆይ መጋቢ አዲስ የሚባሉት አይነ ስውሩን ታውቃቸዋለህ? መጋቢ አዲስ አለማየሁ እሳቸው ምን እንዳሉ ታውቃለህ? እየተሸማቀቅን ነው። ብርኬ እንዴት ነበር ያሉት? ኢየሱስን እንዴት ነበር ያሉት? ዳንዬ ዳጌ ካላችሁ እስቲ ሰውል ሰምታችሁታል? እየተሳቀቅን ነው የምንሰብከው አሉ ኢየሱስን።
ሮያል መጋቢ አዲስ ማለት ነው ይሄንን ያሉት። እየተሳቀቅን ነው የምንሰብከው። ባለፈው አይነ ስውሩ ናቸው። አይነ ስውሩ ማለት ነው። ሰምታችኋል ይሄን ቃል? አልሰማሁት። እየተሳቀቅን ቆይ መጋቢ አዲስ እንድካገኘት እስኪ ማነው ቪዲዮ ያለው ሰው ካለ በውስጥ ይላክልኝ። መጋቢ አዲስ መጋቢ አዲስ እሸቱ አለማየሁ ማለት ነው። በነገራችን ላይ እኔ አሁንም ቢሆን ማልቀበለውን አልቀበልም ነው የምለው። ኢየሱስ ክርስቶስ መድረክ ላይ ሲነገር ኦርቶዶክስ ቅር ይላታል። ቆይ ይኸውልህ ቆይ በየመንገዱ ላይ መጋቢ እንትና ይመጣል፣ መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄንን ነውር ነው። እሸቱ መጣ ቀረ የራሱ ጉዳይ ነው። አየለ መጣ ቀረ የራሱ ጉዳይ ነው። ይሄኛው ላይ አይደለም። ቆይ እየተሳቀቅን ብለው ያሉት ይመስለኛል። አይደል እሱ አይደለም። ጌታን ተቀበል ምናምን እያሉ ምናምን በሚሉት ኖ አይደለም። ራሳቸው እየተሳቀቅን ነው የምንሰብከው ነው ያሉት። በማርያም ይዣችኋለሁ እንደ ማርያምን የምትወድ ቆይ እየተሳቀቅን እሱም ቪዲዮ ያለው ሰው ካለ በውስጥ የሚሰጥ ሽንኩርት መክተፊያ ነው። ለምንድን ነው የሚሳቀቁት? አልገባኝ። አይዶን ነው ያው እንግዲህ አይዶን ነው ብያለሁ። በእርግጥ እኔ አውቃለሁ። ቤተክርስቲያን ውስጥ ኢየሱስ ክርስቶስን መስበክ ዋጋ ያስከፍላል። እውነቱን ስነግርህ ማለት ነው። ከጥላቻ ተነስቼ አይደለም። አሁን ቅድም ያልኩህ ነገር ነው ኤርሚያስ። ለምሳሌ አሁን እኔ እዚህ መጥቼ እነጋገራለሁ አይደል? አሁን እናንተ ጋር አሁን እኔ የምነጋገረው እንደዚህ ነፃ ሰው ስለሆንኩ ነው። በጣም ይገርመኛል። እና አሁን ለምሳሌ አሁን ኦርቶዶክሳዊ ሆኖ እዚህ ገዝተን እንትን እዚህ የሚከታተል 500 ሰው ኦርቶዶክሳዊ ይኖራል መቼ እና ምንድነው እዚህ ገብቶ ግን አሁን ምን ያነጋግረዋል ምናምን የሚል ሰው ይኖራል። ግን ምንም ችግር የለብኝም። እኔ መጠየቅ እጠይቃለሁ። መልስ የምፈልገው መልስ ሳገኝ አሁን ምንድነው እነዚህ የሚያስተምሩት ሰዎች ኢየሱስ ክርስቶስ ኢየሱስ ምናምን ሲሉ አሁን ለምሳሌ እነዚህ ምንም እውቀት የሌላቸው ጴንጤዎች በኢየሱስም ኢየሱስ ምናምን ስለሚሉ በዛ መልኩ እያዩት ስልጣኔ ያለመኖር ይሆናል እንጂ ኢየሱስን ስጠራ የምትውል ቤተክርስቲያን ነች። ኢየሱስን ከቅዳሴዋ ጀምሮ ኢቭን ከምንበላው ምግብ ጀምሮ ሮብና አርብን ኢየሱስን የምታስብ ነች። ዝም ብለህ እኮ አይደለም። ሮብና አርብ በምክንያት አይደል የምትጾመው ቤተክርስቲያን ነው። ዓመት እስከ ዓመት ይኸው ለስንት ሺህ ዘመናት ይሄ እኮ ኢየሱስን በማሰብ ነው። ኢየሱስን ስታስበው ነው የምትኖረው። ሁሌ ጊዜም ቢሆን ከኢየሱስ ውጭ ማን አላት ቤተክርስቲያን ነው። ስለዚህ አይመስልም። እነዚህ ደግሞ ይሄን ደግሞ ያመጡት ምንድነው? እውቀት የሌላቸው የቤተክርስቲያን ሰዎች ናቸው። ለምሳሌ እንደ ቤተክርስቲያን ውስጥ ገብተህ ምናምን በኢየሱስ ጌታ ነው ወይ በኢየሱስ ስም ብትል እንዴ ጴንጤውን ብሎ ቢልህ ያ ሰውዬ እውቀት ስለሌለው ነው እንጂ ኦርቶዶክስ እውቀት ሳይኖራት ቀርቶ አይደለም ነው የኔ አባባል። ነው ያሉት። ቆይ እስቲ እዚህ ጋር ስሙ ግን ምን አሉ? በእውነት ቪዲዮውን ራሱ ሰምቼዋለሁ። አሁን እዚህ ጋር ለማሳየት ከዚህ ውስጥ ፈልጌ ማግኘት አልቻልኩም እና ምን አሉ? እየተሳቀቅን ነው የምንሰብከው አሉ። ቃል በቃል እየተሳቀቅን ነው የምንሰብከው አሉ። ብፁዕ አቡነ ማርቆስም ተነሱና ወንጌል ስበኩ አትፍሩ አሉ።
ቤቱ የሚያስፈራ ነው እንዴ? አትፍሩ ይባላል እንዴ? የኦርቶዶክስ ሊቃውንት በቤተክርስቲያኒት ውስጥ ወንጌል ለመስበክ አትፍሩ ተብለው ይባላሉ። ማንን ነው የሚፈሩት? እስላምን ነው የሚፈሩት? አይደለም። በመፍራት እኮ ደረጃ አይደለም። ለምን የምንደባበቀው ነገር አይደለም እኮ በሙሉ በፕሮቴስታንቱ አልከው፣ በሙስሊሙ አልከው፣ በኦርቶዶክሱም በሙሉ ጥቅም ገብቷል። በቃ አትፍሩ ማለታቸው ለምንድን ነው? የኦርቶዶክስ አይሰብኩም እነሱ ወዳቸው። ለምን እንደማይሰብኩት ለምሳሌ አንድ ነገር ልንገርህ። አሁን ምሳሌ ከሌ ጳጳስ ነው ትለዋለህ፣ ከሌ ቄስ ነው ትለዋለህ፣ ከሌ ሼኪ ነው ትለዋለህ፣ ምናምን ፓስተር ነው ትለዋለህ። ግን ጥቅሙ ነው የሚያሳድደው። ስለ እግዚአብሔር ደንታ ያለው የለም። ለምን እንደማይሰብኩት ነው እሱ ጥቅማቸውን። እሺ የጥቅሙ ነገር እንዳለ ሆነው ለምን እንደማይሰብኩት፣ ለምን በስብከተ ወንጌሉ ኃላፊ በብፁዕ አቡነ ማርቆስ አትፍሩ ብለዋሉ? ለምን እኔ አሁን ሮያል አንተ ኦርቶዶክስ እምነት ተከታይ ሆነህ ስለ አምላክ ስለ ኢየሱስ ክርስቶስ እኮ ቆጭቶህ እንዴት ነው ለጴንጤዎች ሰተን እኛ